ሰሞኑን በእህታችን ዘማሪ ዘርፌ ላይ አንድ ቃል መጠይቅ ነበራትና ወደ ጌታ ስትመጣ ወደ ጌታ ቤት የደረሰባትን ትነግራለች። እንደ ዘርፌ የተገፋ የለም በኦርቶዶክሶች። እኔ በጌታ አልነበርኩም፣ እሷ ወደ ጌታ ስትመጣ ተሰድባለች፣ አሳደዋታል፣ ስሟን አጥፍተዋል። እህቴ እረዳሻለሁ፣ እኔ ብታለቅሺ እረዳሻለሁ። ለምን ወደ ጌታ ቤት ስትመጪ የደረሰብሽን እኔ አይቻለሁ፣ እኔ ምስክር ስለሆንኩ ማለት ነው። ከዛ የሆነው ምንድነው? እኔ ኢየሱስ ስላለው ስደት ጀመረ። እኔ ኢየሱስ ስላለው ስደት ጀመረ። ከዛ በተደጋጋሚ እንደገና ሌላ ጥያቄ መጣ። እንዴ ኦርቶዶክስ ቤተክርስቲያን ይሄን የሚያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን ታሳድድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል ደግሞ ሌላ ጥያቄ። ለምንድን ነው ኢየሱስን አይደለም ወይ የምናመልከው? በቅንነት ነው እኔ የእውነት ኢየሱስን አይደል ወይ እቺ ቤተክርስቲያን የምታመልከው? ታዲያ ለምንድን ነው ኢየሱስ ሲባል ሰዎች የሚቆጡ የሚሉ ጥያቄዎች ወደ ውስጤ በጣም እየበዙ መጡ። ደግሞም እያስመሰከሩልኝ መጡ። ማርያም ስትይ ቅዱሳን ስትይ በጣም ደስ ይላቸዋል። በመዝሙርሽ መሃል እንግዲህ አምላክ ነው አይደለ? ዋና ነው አይደል? ከሱ በላይ ማን አለ? ኢየሱስ ስትይ ግን አንቺ ጴንጤ ሆንሽ እንዴ እስከመባል ደረጃ እየደረሰ ተመጣ ማለት ነው። ከዛ በኋላ ስደቱ እየበዛ እኔም ደግሞ ኢየሱስ ላይ ሙጭጭ እያልኩ የገባኝ አንድ ነገር አለ። ስለዚህ ኢየሱስን ልተው አልችልም። ያ ሁሉ ጥላቻና ስም ማጥፋት ግን ላንቺ ክብር ነውና በጌታ ደስ ይበልሽ እህቴ። ቪዲዮ አያይዛለሁ። የበለጠውን ይዘሻል። በፍቅሩ የማረከሽ ጌታ ከነበርሽበት ጨለማ አውጥቶ ይሄው ያዘምርሻል። ምን ትፈልጊያለሽ? ዝማሬሽ ደግሞ ጥዑም ነው። የኔ ናርዶስ የኔ ጌታ በመዓዛው ልቤን ሃሌሉያ። አንቺ ስትዘምሪው ያምረኛል። እኔ ተባረኪ ልልሽ ነው። በርቺ እህቴ፣ ወደ ኋላ አትመልከቺ። አሁን ደግሞ የሚያላግጡብሽ ተነስተዋል። ባለጌዎቹ የወረዱት በእነሱ አፍ እኮ መዋረድ ራሱ ለእኔና ለእናንተ ክብር ነው። ማንን ያላገጠብሽ እንዳለ ደግሞ አሁን ዛሬ ነው ያየሁትና እነዚህ ወረዱት። በቃ ዮኒ ማኛና ደምረው አስቡት እንግዲህ እናንተ። ዮኒ ማኛ ማን ነው? ደምረው ማን ነው? የተገለጠ የተዋረደው ከላይ ያለውን የእግዚአብሔርን ሰዎች ሊያዋርዱ ተነስተዋል አላልኳችሁ? እሷ ላይ ያላገጡ ነበር። አለቅስች ምናምን እያሉ ማለት ነው። ይሄ ራሱ ለኛ ከፍታ ነው። እኔ ጌታን ብቻ ስለወደድኩኝ መሄድ እንዳለብኝ ምን ማድረግ እንዳለብኝ እማውቀው አንድ ነገር ብቻ ነው። እሱም ኢየሱስን ነው። በቃ ጠራዋለሁ። አብራት ታለቅሳለች ደግሞ ጀለሷ። ኢየሱስ ልዘምር ከማለት ውጭ ለምን አልሞት? ለምን አይዘከዝኩኝም? በቃ ለኔ ክብሬ ነው። ዘርፌ በጣም ትሸውዳለች። ይኸው ባለማተብ ነኛለሁ። ይኸው ኢየሱስ ክርስቶስ ጌታ ነው። ማንም አያሳድደኝም። ክርስቶስን ፍቅር የቀመሰና መንፈስ ቅዱስ የተሞላ ያንቺን ስሜት ያውቀዋል። እኔ ያንቺን ስሜት እረዳዋለሁ እህቴ። ከሁሉ በላይ ደግሞ የምትዘምሪለት ኢየሱስ አጥብቆ ይይዞሻል፣ ይወድሻል እህቴ። ዘርፌ ተሸውዳለች። አንዴ ወደዛ ልትመጣ ነው፣ አንዴ ወደዚህ ይላሉ። ይሄ ሁሉ የጠላት ወሬ ነው። ስለዚህ እኔ ለዘማሪ ዘርፌ፣ ለትዝታው ሳሙኤል ወንድሞቼ በጣም ወዳችሁ ምቆራባችሁ፣ በምንም ነገር ማልደራደርባችሁ፣ ኤርሚያስ ወንጌላዊ ኤርሚያስ፣ መምህር በጋሻው እንዴት እንደጠራችሁ ታውቃላችሁ። እግዚአብሔር ምን አይነት ፖዚሽን ላይ እንዳስቀመጣችሁ ታውቃላችሁ። እናንተ ወደ ታየላችሁ ትልቅ ነገር ገስግሱ። አትያዙ በጥቃቅን ነገር። እንቋችሁን ሪያ ላይ አትጣሉ። እልፍ በሉ፣ ኢግኖር አድርጉ። ይህ ጥቃቅን ነገር ተራ ነገር ነው። እኛን አይመጥነንም። በአጠቃላይ እኛ የንጉሥ ልጆች ነን። እናንተ ኢየሱስ ያድናል። እባካችሁ በርቱ። እናንተ ጥሪያችሁን ጠብጥቡ። በምንም አትያዙ። ትኩረታችሁን መስቀሉ ላይ ብቻ አድርጉ። ድራማ ነው፣ ማስመሰል ነው፣ ለጊዜው ነው እንኳን እያልሽው እንድታምኝ ያደርግሻል። እንድታምኑት አሁን ኦርቶዶክስን ያሳምናታል። መሬት ላይ ያለችው ኦርቶዶክስ አሁን ያሳምናታል። ከዛ ቤቱ ይገባል፣ እንትን ይለብሳል። በቃ ይችልበታል ነው የምልህ፣ ይለብሳል። ከዛ 4 ሰው ወይ 5 ሰው ምናምን ይጠራለታል። የለበሱ ወይ የጠመጠሙ ምናምን ይጠራለታል። ስለዚህ ያሳምናል፣ በሆነ ፐርሰንት ያሳምናል። ይችልበታል ያልኩት ያለ ምክንያት አይደለም፣ ይችልበታል። ግን
መንፈሳዊ ዓለም በድራማ የሚሰራ አይደለም። መንፈሳዊ ዓለም በድራማ ልቀጥል የምትለው ጥቂት ቀን ነው፣ ለጥቂት ቀን ነው፣ ለጥቂት ጊዜ ነው። መንፈሳዊ ዓለም ላይ በመንፈሳዊ ነገር ጋር መንፈሳዊ ነገር ከመንፈሳዊ ነገር ጋር አነጻጽረን ነው፣ ከመንፈሳዊ ነገር ጋር ነው እንጂ ለጥቂት ጊዜ ልትሸውት ትችላለህ። ስለዚህ ወንጌል አማኙን ወይም ጴንጤውን ህብረተሰብ የተነሳበት ተርኒንግ ፖይንቱ የአባ ገብርኤል ነው ስላለ ያን ዘመን ላይ ግፊት ስለነበረባቸው አባ ገብርኤል ከኦርቶዶክስ ላይ ጴንጤውም እያየ ስለነበረ ደግሞም ስለተሟገተ ለምን ትገፏቸዋላችሁ? የተናገሩት እውነት ነው። እውነቱ ይነገር፣ እውነቱን እንማር። እኛም እንዲህ አይነት እውነት መማርን ብንቀጥል ኖሮ ከኦርቶዶክስ ባልወጣን ነበረ ብለው የተነሱ አካሎች ነበሩ። እንዲህ ያሉ እውነቶችን ስለ ክርስቶስ ማስተማር፣ ስለ ኢየሱስ ክርስቶስ መማር፣ ስለ ኢየሱስ ክርስቶስ እውነት መማርን እዛም ቤት እያለ ቢኖር ኖሮ እኛም ከዛ ባልወጣን ነበር የሚሉ ብዙ ተሐድሳውያን፣ ፕሮቴስታንታውያን በጣም ብዙ ሰው እንዲህ ብለው ተናግረዋል። ሰው አሁንም እያለን ያለ ነው ይህንን ነው እያለን ያለ ነው። አሁንም ይህንን ነው። እውነቱ ይነገር፣ ስለ ኢየሱስ ክርስቶስ ይነገር፣ መጽሐፍ ቅዱስ ይሰበክ፣ እውነተኛውንና እውነቱ ብቻ ይነገር፣ ሌሎች ይራገፉ። ድርሳናትና ገድላት የተባሉ አካላት፣ ድርሳነ ማርያም ምናምን የተባሉ ነገሮች እነሱ ይውጡ። ሰው አምልኮ የተነገረበት ነገር ላይ ሰውን እንደ አምላክ የተነገረበት ነገር ላይ የምታስተምሩት ነገር ላይ እሱን አስወግዱ፣ አሁንም አቁሙ እያለን ነው እንላለን። ይሄ ኦርቶዶክስ መሳደብ አይደለም። እናገረዋለሁ ደግሜ፣ ይሄንን ብሎ ማለት ኦርቶዶክስን መሳደብ አይደለም፣ መጽሐፍ ቅዱሳዊ እውነት መናገር ነው ነው። ስለዚህ አሁን የእህታችን የዘርፌ ከበደ የኢንተርቪው ቃል ገብታችሁ ተከታተሉት። ኦርቶዶክስን ለመስደብ አይደለም፣ ኦርቶዶክስን ለማጥላላት አይደለም፣ ኦርቶዶክስን ለመሳደብ አይደለም። ያለፈችበትን መንገድ ተናግራለች። ያሳለፈችውን መከራ ተናግራለች። ያረፈችበትንም ማረፊያዋ የሆነውንም አሁናዊ ሁኔታዋን ደግሞ ተናግራለች። ስለዚህ ይሄ ተመዞ የኦርቶዶክስን ለመስደብ ነው ብሎ ይሄ ግለሰብ ዮናስ ሙሉነህ እየተናገረበት ነው። እንደ ካርድ እየተጠቀመበት ነው። እየተከታተልን እናረክሰዋለን። የምትመዘው ካርድ የለም። ዝም ብለህ ግን ትሄዳለህ። ከወንጌል አማኙ የምታገኘውን አንድ ካርድ የለም። የምትመዘው ካርድ የለም። ከወንጌላውያን አንጻር አሁን ሰሞንኛው ዲስኩር የነበረው ያው አላረ አልሰራችም አየር ላይ እስኪ በእንግሊዝኛ በላት ሲባል ድራሹ ጠፋ። እስኪ በእንግሊዝኛ አውራ ሲባል ድራሹ ጠፋ። ግብረ ሰዶማውያን ምናምን ብሎ ካርድ ሊመዝ ነበር። ያችን ካርድ መዞ ይወጣና ተቀባይነት ካገኘ በዛ ካርድ በመዘዘው ካርድ ቅድም እንዳልኳችሁ ነው። ከኦርቶዶክስ ወደ ጴንጤ ሲመጣ የአቡነ ገብርኤልን ተርኒንግ ፖይንት እንደተጠቀመው ሁሉ አሁን ደግሞ ከወንጌል አማኙ ከጴንጤ ወደ ኦርቶዶክስ ሊመጣ ካርድ እየፈለገ ነው ተርኒንግ ፖይንት የሚያደርገው እና ግብረ ሰዶምን ምናምን አለና አላዋጣው። ይሄ በወንጌል አማኙ ዘንድ የሚወገዝ የሚቀጠቀጥ እግር እስካይኖረው ድረስ ስር እስካይኖረው ድረስ የተመታ ትምህርት እንደሆነ ተነገረው። አሜሪካን ስትል አሜሪካን ከሆነ እዛው አሜሪካን ያሉትን ሉተራውያንን አናግር፣ ለነሱ ላይቭ ስትሪምህን በእንግሊዝኛ አድርግና ልብ ካለህ እሱን ተናገር ለነሱ አሜሪካን ላሉቱ ተባለ። ጀለስ ያቃታል። ጀለስ ምን አይነት ኮንሲኩዌንስ እንደሚመጣበት ያቃታል። ዚፕ ማለት እናንተ የምታውቁት ዚፕ ይሄን ነው አይደል? እሱም ሊሆን ይችላል። ዚፕ አፉን ዘጋ። ከዛ ተከፋፍለዋል የሚለውን ደግሞ እሱን አዋራ ማስነሳት ጀመረ። እቤቱ አንዳንድ አየር ላይ ያሉ ባጃጅ የማይሞሉ ሉተራውያንን የሚሉ ያልሆኑ ግን ሉተራውያንን የሚሉ ባጃጅ የማይሞሉ ቢሰበሰቡ ባጃጅ ስንት ሰው ነው የሚይዘው? ይህንን ያለው ሰው ግን እኔ መሸለብ አለብኝ። አይ እንግሊዘኛ ስለማይችል አይደለም። እንግሊዘኛ ይችላል። በእንግሊዘኛ በል ሲባል በእንግሊዘኛ ያልሰራው በእንግሊዘኛ ስለሚሰማ ሰምተው መልስ ስለሚሰጡት ጀለስ ዚፕ ነው ያደረገው። ዚፕ እና
ልብ ካለ አሁንም ጊዜው አለ አይደለ? ያን የሰራትን ላይቭ ስትሪም ውጣና ያችን የሰራት ግብረ ሰዶማውያን ናቸው ወንጌል አማኞች ወይም ደግሞ ሉተራኖች ምናምን ብለክ ላይቭ ስትሪም ስራው እስኪ በእንግሊዘኛ ስራው ተብሏል። ግን ዚፕ አድርጓታል። በቃ አፉን ዘግቷል በዚህ ጉዳይ ላይ ማለት። ሁለተኛው ስቴፕ መጣ። አዋጪ ከሆነ ብሎ መከፋፈል አለ ብሎ እርስ በርስ የተከፋፈሉ ናቸው ምናምን ብሎ አሁንም ሉተራውያንን መካነ ኢየሱስን ምናምን እያደረገ ከነሱ አስታኮ ማምጣት ጀመረ። እቤቱ ያስገባል፣ የተወሰኑ ሰዎችን ያስወራል ምናምን ይላል። በዚህም አልሆናለሁ። ለምን ይሄ ተብሎ ተነግሮ አሁንም ድረስ እኮ አለ ይሄ አይነት ልዩነት፣ የሀሳብ ልዩነት አለ። በድነት ጉዳይ ግን አሁንም ስማ፣ በድነት ጉዳይ ግን ዋናው ድነት ስለሆነ በነገረ ድነት ጉዳይ ግን አንድነን ከሁሉም ጋር አንድነን ስንለው በምን ይክፈለው? ይሄንን በምን ይክፈለው? ስለዚህ አያዋጣም። በዲኖሚኔሽን ወይም ደግሞ በአስተምሮ ወይም ደግሞ በዶክትሪን ደረጃ ግን የተለያየ ምልከታ ይኖራል ማንም ጋር እንዳለው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ከልደታ ጋር እኩል አይደለችም። የልደታ ቤተክርስቲያን እኩል አይደለም እንትናቸው። የልደታ ቤተክርስቲያን ጋር ሄደ አሁን የኢትዮጵያ ሲኖዶስ የልደታን እንትን አይሾምም። ይኸው እናገራለሁ። ውሸት ከሆነ አጋልጡት። የኢትዮጵያ ሲኖዶስ ኦርቶዶክስ ቤተክርስቲያን የልደታን ቤተክርስቲያን አዲስ አበባ ያለ የልደታን ቤተክርስቲያንን እንትን እሱ አይደለም የሚሾምለት ራሳቸው አሰራር አላቸው። ግን የኢትዮጵያ ምንድን ናት? ኦርቶዶክስ ቤተክርስቲያን ናት። ኦኬ እኛ የመካነ ኢየሱስ ዘማሪ ወይም የመካነ ኢየሱስ አገልጋይ ሙሉ ወንጌል ሄዶ አያገለግልም። የሙሉ ወንጌል አገልጋዩ መካነ ኢየሱስ ሄዶ አያገለግልም። የመካነ ኢየሱስ አገልጋዩ ቃለ ሕይወት ሄዶ አያገለግልም። ገነት ቤተክርስቲያን ሄዶ አያገለግልም። ያገለግላል። አንድነን በነገረ ድነት ጉዳይ አንድነን። በዲኖሚኔሽን በአስተምሮትና በቤተ ክርስቲያን አሰራር የቤተ ክርስቲያን አሰራሮች አሉ። በአሰራር ደረጃ ልንለያይ እንችላለን፣ ሊለያዩ ይችላሉ። ይህንን 45,000 የምትለው ለምን ደብል አርገኸው 90,000 ለምን አታደርገውም? ለምን ትሪፕል አርገኸው? የ45 ትሪፕል ስንት ነው? ቶሎ ደምሩና ነገሩኝ። 90 135 አይደል? ለምን አታደርገውም? ለምን 200,000 አታደርገውም? ድነት ላይ ስትመጣ ግን መዳኛው መንገድ አንድ ነው። በጌታ በኢየሱስ ክርስቶስ አምኖ መዳን። ኢየሱስ ክርስቶስ መስቀል ላይ በሰራል ስራ በሱ አምኖ መዳን። ከማመን በፊት ድነናል የሚል ከእምነት በፊት ድነናል የሚል ሉተራን አምጣልን። ከእምነት በፊት ድነናል የሚል መካነ ኢየሱሳዊ አምጣልን። ከእምነት በፊት ድነናል የሚል ምንድን ነው? ሙሉ ወንጌል በል፣ የተቀባ ቤተ እግዚአብሔር በል፣ ሌላም ጥራቸው። ኔሚት ኤኒ ቤተክርስቲያን ጥራ። ከእምነት በፊት ድኛለሁ የሚል አስተምሮም ካለ ከእምነት በፊት ድኛለሁ የሚል የትምህርት ካሪኩለም ካለ አምጣ። በሱ ከሆነ በእምነት አንድ ነው። ፒሪድ። እኔ ልንገራችሁ፣ እኔ ቤተሰቤ ጋር አብሬ ጌታን ስንቀበል የተቀበልነው መካነ ኢየሱስ ነው። መካነ ኢየሱስ ነው ቤተሰቤ ጌታን ሲቀበሉ የተቀበሉት። ግን የልጅነት ጥምቀት ምናምን አልተጠመቅንም። የሆነ ልጆኛ ቃለ ማለት ከመወለድ ጀምሮ አልነበረም። ያው ጎልማሳ ሆኜ ነው። ግን አትሊስት ከኔ በታች ያሉ ህፃናቶች አሉኝ፣ ወንድሞች እና እህቶች የነበሩ ማለት። ስለዚህ ወስደን አላስጠመቅናቸውም። ባክግራውንድ የነበረው። ከዛ በኋላ ግን ከመካነ ኢየሱስ እንትን ብያለሁ፣ ወደ ገነት ቤተክርስቲያን ሄደናል። ሁላችንም ወደ ገነት ቤተክርስቲያን ሄደን ለአካባቢያችንም ቅርበት ስለነበረ ቤተክርስቲያን የምትቀይረው ከተለያዩ ምክንያቶች የተነሳ ቤተክርስቲያን ልትቀይር ትችላለህ። አዎ ሰፈሬ እዛ አማኔላ አካባቢ ወይም መሳለሚያ አካባቢ ስለሆንኩ ተወልጄ ያደግኩትም እዛ ስለነበረ ለአካባቢያችን ይቀርብ የነበረ የእኛ ቤተክርስቲያን ገነት ነበረ። ገነት ሄድን። ገነት ቤተክርስቲያን ላይ ጌታን የምትቀበሉ ሲባል እጄን አውጥቼ ተቀብዬ ተምሬ ነው። ግን አልተጠመኩም፣ አልጨረስኩም። ወጣውና እኔ ወጣት ነኝና ትምህርት እወዳለሁ።
ትምህርት ስለምወድ አሁን አታስተምርም እያልኩ አይደለም። እሺ አታስተምርም እያልኩ አይደለም። ትምህርት ስለምወድ ትምህርት ያለበት ቦታ ሄድኩኝ። ቦሌ ሄድኩኝ። ቦሌ የተቀባ እግዚአብሔር ቃል ቤተክርስቲያን ቦሌ ሄድኩኝ። ፓስተር ሚኪ ጌታ ይባርከው። በዚህ አጋጣሚ ፓስተር ሚኪ ዋው በቃ አባቴ ነው፣ የመንፈሳዊ አባቴ ነው። እና ሄድኩኝ። በቃ ማክሰኞ ማታ መማር ጀመርኩኝ። ከዛ እሑድ ማክሰኞ ማታ ትምህርት አበረታኝ፣ የበለጠ ትምህርት አበረታኝ። እየበረታሁ ሄድኩ። ከዛ አባልነት ፎርም ሞላኝ። የአባልነት ፎርም ከሞላው በኋላ ትምህርት ተማርኩኝ። የደህንነት ትምህርት ተማርኩኝ። እዛው ተጠመቅኩኝ። ከመጠመቄ በፊት ግን አገላብጬ ጠይቄ ብዙ ጥያቄ ጠይቄ ጥምቀትን በተመለከተ በጣም ብዙ ጥያቄ ሁሉ ጥያቄ ተመልሶልኝ አምኜ ተጠምቄያለሁ። ስለዚህ የተቀባይ እግዚአብሔር ቤተክርስቲያን ላይ በእኔ ላይ አሻራ አላት። ለእኔ መንፈሳዊ እድገት የኢትዮጵያ የተቀባ ቤተክርስቲያን አገልግሎት ትልቅ አሻራ አላት። ቴንኪዩ ብራዘር፣ ትልቅ አሻራ አላት። ኦኬ። ስለዚህ አሁን እዛ ያለን የሙሉ ወንጌል አገልጋይ መጥቶ ያገለግላል። የመካነ ኢየሱስ አገልጋይ መጥቶ ያገለግላል። እንዴ እዛ መድረክ ላይ ያለውኝ ቄስ በሊና ሳርካ መጥተው አገልግለውናል። አገልግሎት እንገላገላለን፣ ያገለግሉናል፣ እናገለግላለን። አንድ ነን። ስለዚህ አንድ አይደላችሁ የምትለን እኮ በእነዚህ ጉዳዮች አንድ ሆነን ባንቀጥል ነው። አንድ ነን። አሰራር ጋር ስትመጣስ አሁን ከዚህ በፊት አንድ አለማወቅ አልኩኝ። አባልነት የሚባል ፎርም አለ። አባልነት ለምን ይጠቅማል መሰላችሁ? ለቤተ ክርስቲያን አሰራር ይጠቅማል። ለቤተ ክርስቲያን አሰራር ብቻ ነው በቃ አባልነት የሚጠቅመው። ቤተ ክርስቲያን በምትተዳደርበት ሕግና ደንብ ስትራክቸራል በሆኑ አሰራሮች ስር ስላለች አባልነት ፎርም መሙላቱ ለዛ ይጠቅማል። ለቤተ ክርስቲያን አሰራር ይጠቅማል። በቃ ጤናማ ነው። ብትሞት በሰላም ትቀበራል። የቤተ ክርስቲያን አባሎች መጥተው ይነገራቸዋል። ሌላም ነገር ስታገባ ወይ ሌላ የሆነ እንደዚህ ማህበራዊ በሆኑ ነገሮች አባልነት ሆነ ደግሞም እዛም እግዚአብሔር የሚባርክ ሰው ሊኖር ይችላል። በትዳር ደግሞ በትዳር የሌላም ቤተክርስቲያን አታገባም የሚል የለም። እንደዛ ቢባል አንድ ቤተክርስቲያን እንዳለ አውቃለሁ፣ ግን ሽረውታል መሰለኝ። አሁን ሽረውታል መሰለኝ። ለምን? ከመንፈሳዊ ሂደት አንጻር አዋጪ ወይም ደግሞ ትክክል እንዳልሆነ እስቲል ግን የቤተክርስቲያን አሰራር ስለነበረ ይጠቀሙበት ነበር። የዚህ ቤተክርስቲያን አባል ካልሆንክ ሌላ ቤተክርስቲያን አባል ማግባት አትችልም የሚል እንደ ቤተክርስቲያን አቋም ነበራቸው። ወይም ደግሞ እንደ ቤተክርስቲያን ስንል ያው ገብቷችኋል። እንደዛች ቤተክርስቲያን ለምን አልናገረው? ምን መሸፋፈን ያስፈልጋል እንዴ? ዘጸአት ቤተክርስቲያን በወንድማችን በምንወደው ቤተክርስቲያን የሚመራ በወንጌ ማነው ዘማሪ ወይም ሐዋርያዊ ጆን ማለት ነው፣ በሱ የሚመራ ዘጸአት ቤተክርስቲያን የዛ ቤተክርስቲያን አባል ካልሆንክ በስተቀር አታገባም የሚል አቋም ነበራቸው። አሁን በዛ እየቀጠሉ ነው አይደሉም? አይመስለኝም። ከሆነ የዛ ቤተክርስቲያን አባሎች ኢትዮጵያ ያላችሁ የኢትዮጵያ ቤተክርስቲያን አባሎች ልትነግሩ እንችላላችሁ። ስለዚህ ከአሰራር ደረጃ አንዳንድ ነገሮች ልዩነት ሊኖሩ ይችላሉ። ማስቱ እየመጣች እና ላስገባሽ አሁን ተቀይሯል። ይሄ አሰራር አንቺን ስለምወድሽም ስለማከብርሽም ስለማቅም ከዘጸአት የመጣሽ የጌታ ባለቤት አንዴ ቶሎ ብለሽ እና በአሰራር ደረጃ እንደ አቋም ነበራቸው እንደዚህ የሚል ማለት ነው። ግን የሚከፋፍል ነው ወይ? አይደለም። የሚከፋፍል የተከፋፈሉ ናቸው ወይ ለማስባል ነው? አይደለም። ባስቱ ተቀበይ፣ ካልተቀበልሽ ከስልኬም ነው ቦልክሽ። ለምናገረው ነገር ዋን ዊትነስ ሰጥሽ እንድታልፊ ነው። ካልሆነ ደግሞ ኢትዮጵያ ያላችሁ የዘጸአት ቤተክርስቲያን ሜምበሮች ካላችሁ ምናልባት ይሄ ነገር አሁን ቀጥሏል ወይስ ተሻሽሏል የሚል ነገር ማለት ነው። ለምን ፍቅር በአንድ ጥላ ስር ብቻ እና ወርኩኛ ምን ችግር አለው? አንድ ደቂቃ የምናገረው ነገር ውሸት ነበር። ከዛ ከዘጸአት ቤተክርስቲያን የሚታይ ስለነበረ አሁን ተሻሽሏል የሚል ነገር ሰምቻለሁ። ግን እዛ ካለ ሜምበር አይ ዶንት ኖ ኦኬ ኢፍ ዩ ዶንት ኖ ኢትስ ኦኬ።
ግን የምለው ነገር ልክ ነበር። የዛ ቤተክርስቲያን አባል ከሆነ ሴቱም ወንዷን ማግባት ወንድም ሴቷን ማግባት አይችልም የሚባል ነገር የስ ያ እሺ ማስዬ ቴንክ ተባረኪ ያ እንዲህ ነበራት። ይሄ ግን ለአሰራር ነው ለቤተክርስቲያን አሰራር ዶክትሪን ምናምን ከመጽሐፍ ቅዱስ ጠቀስልኝ ምናምን ብትለው ይሄ አይነት አካሄድ አያስኬድም። ግን ለቤተክርስቲያን ወይም ደግሞ ለምእመናቶቹ ይጠቅማል በሚል አትሊስት በሌላም ደግሞ አንግል ስታዩ አንዱ ቆንጆን አይቶ በቃ እዛው ቤተክርስቲያን ሊቀር ለምን ከዚህ ቤተክርስቲያን ውጭ ማግባት ከሌለ ምናምን የሚል ነገር ሊሰሩበት ይችላሉ፣ መልክ ሊሰሩበት ይችላሉ። ወይም ደግሞ አንዷ በቃ በጣም ቁመተ ዘለግ ያለ ወንድ ምናምን አይታ ምናምን የሆነ መኪና የሚነዳ እዚህ ቸርች በቃ እኔ አባልነቴ እዚህ ላድርግ ምናምን እንድትል ነው የሚል አንዳንድ ሰዎች እንደዛ አይነት ሀሳብ የሚሰጡ ነበሩ። እንደዛ ማለት አይደለም። ለቤተ ክርስቲያን ጨዋነት አሰራር ሲባል ግን ኧረ አልገባኝም። እሺ ሚጣ አንቺ አሁን የት ነው የምትሄጂው? በምትሄጂበት ነው የሚገባሽ ማለት ነው። ኦኬ አሁን ወደ ርዕሴ ልመለስ ነው። ቶሎ አንድ ነገር ልናገር ፈልጌ ነው ወደዚህ የገባሁት ማለት ነው። ስለዚህ ተከፋፍለዋል የሚል ነገር በአገልግሎት ደረጃ አንድ ነን። የዘጸአቱ ሙሉ ወንጌል ያገለግላል። የተቀባው የቃለ ሕይወት ሄዶ ያገለግላል። የቃለ ሕይወቱ መካነ ኢየሱስ ሄዶ ያገለግላል። የመካነ ኢየሱሱ ሌላም ኤምኬስን የተለያየ ቦታ ሄዶ ምን ይላል? ያገለግላል። አንድ ነን። ግን አንዱ አላዋቂ ሳሚ እንደሚባለው አላዋቂ ሳሚ ንፍጥ ይለቀልቃል እንደሚሉት በዓለም አነጋገር ደምረው የሚባል ወጣና ምን አለ? ስብሰባ ላይ አሁን ሚቲንግ የውስጥ አሰራር ሲኖራቸው ስብሰባ ላይ ማለት ነው የሙሉ ወንጌሉ መካነ ኢየሱስ ሄዶ መሰብሰብ ይችላል ወይ? እንዴት ይደረግ? እንዴት እንደዚህ ብለህ ታስባለህ? አያችሁ፣ አላዋቂነት ቁጭ ብሎ መማር ነው። ጥሩ እኮ የቤተ ክርስቲያን አሰራር ላይ ውስጠ ደንብ በሆነባቸው ነገር ላይ ስብሰባው ላይ ማለት ነው እንዴት ነው የሙሉ ወንጌሉ ሄዶ መካነ ኢየሱስ ጋር ሄዶ የሚሰበሰበው? እንዴት ነው የሙሉ ወንጌሉ ሜምበር የቤተ ክርስቲያን አሰራራቸው ላይ መጥቶ ቃለ ሕይወት ላይ ሊሰበሰብ የሚችለው? እንዴት? ይሄ እኮ ነው የቤተ ክርስቲያን አሰራር በተመለከተ የሚባለው ይህንን ነው። ኢቭን አባል ካልሆናችሁ ተብሎ እኮ ይነገራል፣ በየቤተ ክርስቲያኑ ይነገራል። የቤተ ክርስቲያናችን አባሎች የሆናችሁ በሙሉ ፕሮግራሙ ካለቀ በኋላ ለ20 ለ30 ደቂቃ ቆይታ ይኖረናል ተብሎ ይነገራል። ከዛ አባላት ያልሆኑ ሰዎች ይሄዳሉ። ለምን? ሀሳብ መስጠት ወይ ከሀሳቡ ጋር መስጠት፣ ሀሳብ ሲነሳ የሆነ ሀሳቡን ለማስደቅ የእጅ ቆጠራ ወይ ደግሞ የሰው ቆጠራ ምናምን ሊኖር ይችላል። ሜምበር ባልሆንክበት አባል ባልሆንክበት ነገር ላይ ወጥተህ ሀሳብ አትሰጥም። ያንን ስላላወቀ ነው ይህንን የልዩነት ምልክት አድርጎ የተቀበለው እና አለማወቅ ብየዋለሁ ማለት። ይሄንን የኢትዮጵያ ኦርቶዶክስ ቤተክርስቲያንም ነግሬያቸዋለሁ። የልደታ ቤተክርስቲያን መጥተህ አማኑኤል ቦሌ ካለው መድኃኔዓለም ቤተክርስቲያን ጋር መጥተህ ልሰብሰብ ብትል አትሰበሰብም። አሰራርን በተመለከተ አትሰበሰብም። ይሄ የታወቀ ነው። ኦኬ ይሄ እንዳለ ሆኖ በመከፋፈል ደረጃ አሁን ወደ ሀሳብ የተመለስኩኝ፣ በመከፋፈል ደረጃ እንኳን ሊያመጣ ሞከረና የግለሰብ አልተሳካለትም፣ አልሆነለትም። ለምን? መከፋፈል አለባቸው ውስጣቸው ላይ እኔ አላቅም ነበር ይከፋፈላሉ ምናምን የሚለው የቤተ ክርስቲያን ስም ተከፋፍሎ ስላየ አንዱ ጋር ሙሉ ወንጌል፣ አንዱ መካነ ኢየሱስ፣ አንዱ የተቀባ እግዚአብሔር ቃል ቤተ ክርስቲያን፣ አንዱ ምንድነው ገነት ቤተ ክርስቲያን እያለ ስላለ አንዱ ህይወት ብርሃን፣ አንዱ ቃለ ህይወት ብሎ ስላለ ይሄንን ነው መከፋፈል ያልከው። ይሄንንማ መከፋፈል ካልከው የነበርንበት ባክግራውንድ የነበርንበትም ሃይማኖት እኛ ሰፈር አማኑኤል የሚባል ቤተክርስቲያን አለ። ከፍ ስትል ደግሞ ራጉኤል የሚባል አለ። ከፍ ስትል ወደዛ ደግሞ ከራጉኤል ቀጥሎ ወደዛኛ ያለው ሚካኤል የሚባል አለ። ኧረ ስትሄድ ደግሞ ጨርቆስ የሚባል አለ። እንደዚህ እየተባለ የሚነገሩ የቤተክርስቲያን ስሞች ስያሜዎች አሉ። እሱ መከፋፈል ተብሎ አይጠራም፣ ወይም የተከፋፈሉ ተብሎ አይነገርም። እሱ ስላለ ማለት ነው። ገብቷል? እሱ ስላለ አሁን መከፋፈል አለ፣ መሀላቸው ይከፋፈላሉ ምናምን የሚለው ነገር ላይ ተመታበት። በምን ተመታበት? ሁልጊዜም እንደዚህ አይነት ሀሳብ የሚያነሱ ሰዎች በድነት ጉዳይ ላይ እንለያያለን ብላችሁ ጠይቋቸው። በነገረ ድነት ጉዳይ ላይ
እንለያያለን ብላችሁ ጠይቋቸው። ሰው ጌታ ኢየሱስ ክርስቶስን ሳያምን በፊት ሌላ ነገርን ቢያምን በዛ ነገር ላይ የአካል ድኗል ማለት ይቻላል ብላችሁ ጠይቃቸው። በዛ አንድ ነን። ኢየሱስ ክርስቶስን በማመን የዘላለም ሕይወት ይገኛል ማንም እንጂ በበላው በጠጣው በተንቦራጨክበት ነገር አይደለም የዘላለም ሕይወት። ይሄ ፔሬድ ይሄ የአማኙ የወንጌል አማኙ የሁሉም የወንጌል አማኝ የጸና እምነት ነው። ለምን? መጽሐፍ ቅዱሱ እንዲህ ስለሚያስተምር። ስለዚህ መጽሐፍ ቅዱስ ብቻ እንላለን በዚህ ጉዳይ፣ ያ በቃሉ ብቻ እንላለን። ይህን ተቀበል ነው ከማን ሞሎክሴ ነው ዲያቆን ከነበረው ከጀርመናዊው ሉተር ማለት ነው። ይህን ተቀበል ነው እንደ እግዚአብሔር ቃል ስለሚያስኬድ ማለት ነው። እንደ እግዚአብሔር ቃል ያስኬዱትን እሱም ብቻ በጸጋ ብቻ የሚለውንም ተቀበል ነው ከማን ከሪፎርመሩ እንደ እግዚአብሔር ቃል ስለሆነ ነው። ግን ሪፎርመር ሆኖ የተነሳበት ዘመን ላይ የእሱ እዛ ሞኖክሴ ስለነበረ ዲያቆን ነው ሞኖክሴ ነው የሚሉት የሆነ ስም አለ የሚጠሩት ስለነበረ ከካቶሊክ ላይ ይህንን ይዞ ወጣ። ክብር ለእግዚአብሔር ብቻ አለ ተቀበል ነው። በመዳን በኢየሱስ ብቻ የሚለውን አለ ተቀበል ነው። እንትና እኮ በእንትኑ መጽሐፉ ላይ እንዲህ ብሎ ጽፏል፣ ሕፃናት መጠመቅ ነበረባቸው እንደ እግዚአብሔር ቃል አትቀበልም ብለን ይህን ልዩነት የትምህርት ልዩነት ታመጣለህ እንጂ በድነት ጉዳይ ላይ ዊአር ዋን ብቻ አይደለም። በድነት ጉዳይ ላይ በቃ ብቸኛ አማራጭ የለንም። ብቸኛ አማራጫችን መዳኛ ብቻ ማመን ብቻ ነው። ስለዚህ ማመን ብቻ እምነት ብቻ አይ እምነት ብቻ አይደለም ብለው ደግሞ አንድ ወንድማችን ጳውሎስ ፈቃዱ የተናገረውን ለመለጠጥ የሞከሩ ነበሩ። እምነት ብቻ አይደለም ባመኑበት ነገር ታምኖ መኖርም ነው ብሎ የተናገረው ነገር አለ ጳውሎስ ፈቃዱ። እችን ለመለጠጥ የሞከሯት ሰዎች ነበሩ። ለመለጠጥ ማለት ልክ ነው። እምነት ብቻ ተብለ መቀመጥ የለብህም። ባመንክበት ነገር ላይ ደግሞ ታምነ መኖር። ታምነ ስትኖር ምን ታረጋለህ ነው ፍሬያማ ትሆናለህ። አለቀ። ይሄ ነው የመልእክቱ እምብርት ይሄ ነው እንጂ እምነት ብቻ አይዳንም አለ ለማስባል ያላለውን ለማስባል በእምነት ብቻ አይዳንም አለ ለማለት የራሳቸው አስተማሪ ይሄው ጳውሎስ ፈቃዱ እንዲህ ብሏል ብለው ቪዲዮዎቹን ሲያመላልሱት አይተናል። ግን አይደለም። መዳን ብቸኛው መንገድ ነው። ባመኑበት ታምኖ መኖር ደግሞ እሱ ፍሬያማነት ነው። ባመንክበት ነገር ታምነህ መኖር ማለት አይደለ? ለታመንከው ነገር መኖር፣ በመኖር መግለጥ፣ የታመንከውን ነገር በመኖር ምን ማለት መግለጥ። ስለዚህ ከዚህ የተነሳ ድነትህን ተቀብለ ድኛለው ብቻ ብለ እንዳትቀመጥ ነው የወንድማችን ጳውሎስ ፈቃዱ መልእክት። ድኛለው ብቻ ብሎ ማለት አይደለም። ታምኖ ለታመኑበት አምኖ ለታመኑበትም ነገር መኖር ነው ብሎ የሚለውን ነው ለማሳየት የፈለገውና ይህንንም የዛሬ 3-4 ሳምንት አካባቢ ሲቀባበሉት ነበር ቪዲዮ ማለት ነው። ይኸውላችሁ አንዳንድ ኦርቶዶክሳውያንን የሚሉ አካላት ሚዲያ ላይ የሚንቀሳቀሱ አካላት የወንጌል አማኙን በተመለከተ የሆነ ቪዲዮ ቆርጠው ከለቀቁ የጎሪጥ ይዩት ያንን ቪዲዮ ማለት ነው። ንግግሩ አሁን የጳውሎስ ንግግር ትክክለኛ ንግግር ነው። እነሱ ሲለቁት ግን ውስጡ ምን እንዳለው ወይ ደግሞ ምን ሊያሳዩ እንደፈለጉ ወይም ደግሞ ያልተባለውን ለማስባል አስበው እንደተናገሩት መጠርጠር አለባቸው። ያልተባለውን ለማስባል ከዛ እሱን አነሱና እኛ እስከዚህ ውጭ ምን አልን አሉ። አንዳንዶች ሁሉም አላሉ። እኛ እስከዚህ ውጭ ምን አልን? ልክ እንትና ወንድሜ ቃል የልደተን ሙግት እንዳመከነበት እኛ እስከዚህ ውጭ ምላንል እንዳለው ማለት ነው። ቃሌ ሲል ግራ ገባው። የእንትንን አንስቶ ሲሟገት ማለት ነው። የያዕቆብ መልእክትን አንስቶ እምነት ያለ ስራ ሙት ነው አለኝ ብሎ የሚለው ማለት እኛ እስከዚህ ውጭ ምን አለን ሲለው ያው እንትኑን አመከነበት። ኦኬ አሁን ይህ ሰውዬ ወደ ሀሳቤ ልመለስ። ይህ ሰውዬ የፈለገው ምንድን ነው? ቪዲዮን እያሳየናቸው ነበረ። ካርድ መምዘዝ ነው። በግብረ ሰዶሙ አልተሳካለትም። በተከፋፍለዋል አልተሳካለትም። ታይሚንግ እየጠበቀ ነው። ተርኒንግ ፖይንት ይፈልጋል። ወደ ኦርቶዶክሳውያን ቅቡልነት እንዲያገኝ ተርኒንግ ፖይንት ይፈልጋል። አሁን
የእህታችን ዘርፌ ከበደን የበጋሻው ሞከረ። በጋሻው ለእኔ ነው የተናገረው አለ። ማንም አልሰማው። ስሙን ስላልጠራ ለእኔ ነው የተናገረው። በታተንኳቸው እኮ ምናምን ብሎ በጋሻው ከሄድክ ዝም ብለህ መሄድ ትችላለህ ብሎ ለተናገረበት በስብከቱ መሃል እንደዛ ስላለበት ይሄም ለእኔ ነው የተናገረው ብሎ ያችን ቆርጦ አወጣትና ለጠፋት። እሷም ምን አላለችም፣ ሰክሰስፉል አልሆነችም። አሁን የእህታችን ዘርፌ ከበደ ኒቆዲሞስ ሾው ላይ ያደረገችውን ኢንተርቪው ከእህታችን ትዕግስት እጅጉ ጋር ያደረገችውን ኢንተርቪው ተርኒንግ ፖይንት ሊጠቀምበት ፈልጓል። ምን እያለ ኦርቶዶክስን እየሰደበች ነው። ስለዚህ አንድ ጥቅስ ጠቀሰ። ወይም እሱ ተርኒንግ ፖይንት ያደረገበት የመጀመሪያው ከኦርቶዶክስ ወደ ፕሮቴስታንት ለመምጣት የአባ ገብርኤል መሰደብ፣ መገፋት፣ እነሱ ላይ ሰልፍ መነሳቱ፣ በአባ ገብርኤል ላይ የተነሳው ሰልፍ፣ በአባ ገብርኤል ላይ የተነሳው ስድብ፣ የወረዱባቸው ውርጅብኝ ለእኔ ተርኒንግ ፖይንት ነው ብሎ ሲናገር ብዙ ጴንጤ አምኖታል፣ እኔን ጨምሮ። ለምን ጊዜው ያን ጊዜ እኔና እናንተ ሁላችንም ከአባ ገብርኤል ጋር ጎን ቆመን ስለነበረ ማለት ነው። ስለዚህ ለምን ይሰደባሉ? የትክክል ነገር ነው የተናገሩት። ማርያም አማላጅ አይደለችም፣ ማርያም ቤዛ አይደለችም፣ ቤዛችን ኢየሱስ ክርስቶስ ብቻ ነው ስላሉ እኚህ አባት መወገዝ የለባቸውም ብለን ኦልሬዲ ኦልሞስት ሰልፍ በሚመስል መንገድ ኦርቶዶክሳዊ አስተምሮት ላይ ሰልፍ አስነስተናል። በቃ ሰልፍ ስላችሁ የድምፅ እንጂ የመንጋ ሰልፍ ምናምን ድምፅ አሰምተናል። ስለዚህ በዚህ ተርኒንግ ፖይንት የመጣው አካል ይህንን ፖይንት ስላደረገ እኛ አምነን ተቀብለነዋል ነው ብለን ደምድመናል። ግን አታቁኝም ብሏል አይደል? እውነትም አናቀውም። ዛሬ ደግሞ መጣና እነዚህን ሁለት ነገሮችን ሞከረ። ምንን? በግብረ ሰዶም ምክንያት ተርኒንግ ፖይንት ሊያረግ ፈለገ፣ አልተሳካም። ከቻልክ ዱዊት ኦን ኢንግሊሽ ላይቭ ስትሪም ተባለ። ሂ ካንኖት ዱዊት ጀስት ሸት ሂዝ ማውዝ፣ አፉን ዘጋ፣ በቃ ጠፋ ማለት ነው። ለምን? እንግሊዝኛ ቢሰራበት ምን እንደሚደረግ ያቀዋልና ማለት ነው። ከዛ ባለፈ ደግሞ ግብረ ሰዶም እምቢ አልሳካ እንደሆነ ሲያቀው እንትን አለ፣ መከፋፈል የሚለውን ነገር አመጣ። መከፋፈል የሚለውን ነገር ደግሞ ተመታበት። በምን? በድነት ጉዳይ አንድነን፣ በአስተምሮ ልንለያይ እንችላለን። በቤተ ክርስቲያን አሰራር ጉዳይ ላይ ልንለያይ እንችላለን። በዶክትሪን ልንለያይ እንችላለን። በአስተምሮት ጉዳይ ግን አንድነን ነው። በድነት ጉዳይ ግን አንድነን። ስለዚህ አያንቀሳቅሰውም፣ ወዴትም አያዋጣውም። ስለተለያዩ ወጣው ቢል ዝም ብለህ መውጣት ትችላለህ። እኔ አሁን ስምን ጠርቼ ዮናስ ሙሉነህ ዝም ብለህ መውጣት ትችላለህ። ዝም ብለህ መውጣት ትችላለህ አለኝ ብለህ ግን የአገልጋይ በጋሻውን ስም አንስተህ ለአንተ እንዳለ ማስባል ልትጠቀምበት ፈልገህ ነበር፣ ግን አልሰራልንም። ሰሚ አድማጭ አጣህበት፣ ተውከው ማለት። አሁን የእህታችን መጣ። እህታችን ዘርፌ እያለች ያለችውን ነገር ያለፈችበትን መንገድ እየተናገረች እኔ ምን ስላልኩኝ አለ። እኔ አሁን እነሱን ለመከፋፈል መከፋፈላቸውን አይቼ እንትናቸውን ስላወጣው ከ9 ዓመት በኋላ መታ አሁን እንዲያደረጉኝ ትላለች። ኦርቶዶክስም ምን ለማለት ለማሰደብ። አሁን ይሄ ይጠቅመሃል ወይ ነው? ለአንተ ተርኒንግ ፖይንት እንደ ካርድ መዘይን ትጠቀማለህ ወይ ነው? እናረክስብሃለን። ይሄም አይጠቅምም። ዝም ብለህ ሂድ ነው የተባልከው፣ ዝም ብለህ ትሄዳለህ። አይ የሆነ ተርኒንግ ፖይንት የምታደርግበትን ነገር ካርድ መዘህ ሊድ ካልክ ግን እስካሁን የሞከርካቸው 3 ነገሮች አልሰሩም። ግብረ ሰዶሙ አልሰራም፣ መከፋፈሉ አልሰራም። ለእኔ ነው ከሄድክ ዝም ብለህ ሂድ አለኝ ብለህ የአገልጋይ በጋሻውን በጋሻውን አምጥተህ ዘረገፍክ፣ አልሆነልህም። የእንትናንም ሞከርክ፣ የትዝታውንም ሞከርክ፣ አልሆነልህም። አሁን የታችን ጋር መጣ። ይሄም አይሆንልህም። ለምንድን ነው የማይሆንልህ? አሁንም እናረክስብሃለን። ለምን? አንተ እንደ ካርድ ልትጠቀምባት ነው የፈለግከው። ያ እንደ አንድ ተርኒንግ ፖይንት አድርገህ የእሷን ንግግር ቅድም ባልከው በተከሸነ ቃላት ምን አድርገህ ውሸትን እውነት እንዴት እንደሚሆን ላሳያችሁ ያልከው ለአንተም ሜተዱ ለአንተም ስለሚሰራ አንተም ልትጠቀምበት ነውና ባነንብሃል። ይሄም አያዋጣም። ኦኬ። በተጋለጠበት ሰዓት አንቺን አምጥተው ሲሰድ ሰላማችሁ ብዝት ይበልልኝ።
አሁን የምነግራችሁ ነገር ውሸት እንዴት ተደርጎ ሲከሸን እውነት እንደሚመስል ለማሳየት ነው። በቃ ውሸት እንዴት ተብሎ ተከሽኖ ሲነገር እውነት እንደሚመስላችሁ ላሳያችሁ ነው። ስለዚህ ጋይስ ስሙት። ራሱ ለሚያቀርበው ውሸት እንዴት ከሽኖ አቅርበው እውነት ሊያስመስለው እንደሚችለው በዛም አንግል ስሙት። እሺ እኔ ፕሮቴስታንት ባወጅኩበት ሰዓት አቡነ ገብርኤልን በተናገሩበት ሰዓት እንዴት እሳቸውን ይናገራሉ፣ ክርስቶስን የሚሰብክ እንዴት ይወቀሳል ብዬ በል ተነስቼ ነው እንግዲህ ወደዚህ የመጣሁ። ይህን ቪዲዮ ሳሳይ እንትኑን አላሳይ ብሎኛል። አንድ ሙሉ ለሙሉ እንዲያሳይልኝ ያ በአባ ገብርኤል ነው የመጣሁት ይለናል። ወደዚህ ስመጣ ደግሞ ጌታ የገለጠልኝ ነገሮች አሉ። መከፋፈል መኖሩን፣ በክርስቶስ ጉዳይ ላይ ጭቅጭቅ እንደሆነ መበታተናቸውን የማውቀው ታሪክ የለም ጌታ ኢየሱስ በሚያውቀው በተወሰነ መልኩ እንጂ ብዙ እንደዚህ ውጥንቅጡ የወጣ ነገር እንዳለ አላውቅም ነበር። እቺ ሴት ምን አድርጋለች? በጌታ ኢየሱስ ላይ ዋሽታለች። ኦርቶዶክስ መድረክ ላይ ያለው በምናገርበት ሰዓት ኦርቶዶክስ ምን አድርጋኛለች ብላለች? ይተፉብኝ ነበር፣ ይሰድቡኝ ነበር፣ መጥፎ ነገር ይናገሩብኝ ነበር ብላ ዋሽታለች። እኔ ምስክር ነኝ። ሁላችሁም ታያላችሁ። የቴክኖሎጂ ዘመን ነው። ከ9 ዓመት በኋላ መታ ነው እንደዚህ አይነት ድራማ የሰራችሁ። ለምን? በእኔ ጉዳይ ላይ ብጥብጥ ተነስቷል። ግራ ተገባ። this is a turning point. ይሄ የሚፈልገው እሱ የሚፈልገው ይህንን ተርኒንግ ፖይንት ለማድረግ ነው። ለምን? በእኔ ጉዳይ ብጥብጥ ተነስቷል። are you kidding me? ና እስኪ በአንተ ጉዳይ ብጥብጥ የተነሳው እስኪ ሼር አላረጋችሁለትም ወይስ መድኃኒቱን ውጦ ተኝቶ ነው? መድኃኒቱን ውጦ ተኝቶ ነው ወይስ ሼር አላረጋችሁለትም? ለዮናስ ሙሉን አርጉለት፣ እስኪ ሼር አርጉለት። በእኔ ምክንያት ስለተበጣበጡ የሚለው ማለት ነው። በሱ ምክንያት የተበጣበጥ ነው። በሱ ምክንያት የተበጣበጡለት ቀደም ያላት ምንድነው? ሲጀምር አረፍተ ነገሯን ምንድን ያላት? እንዴት ውሸት ተከሽኖ ሲነገር እውነት እንደሚመስል አይደል ያለው? ለራሴ ብለህ ስማ ትለዋለህ። ለእኔ ወንድም ሲታማ ለእኔ ብለህ ስማ እንደተባለው አሁን እህቴን የለም የት ሄደ? የት ሄደ? መድኃኒቱን ውጦ ተኝቶ ነው። እሺ እና በእኔ ምክንያት ምን ስላሉ? ስለተበጣበጡ። አሁን የተበጣበጡትን ለማስታረቅ ወይ ለማስማማት ወይ አንድ ለማድረግ ይሄንን ቪዲዮ ይዛ መጣች፣ ወይ ይሄንን ቃለመጠይቅ ከ9 ዓመት በኋላ ይዛ መጣች ሊለን ነው። ውሸታቸው ተጋልጧል። ውሸታቸው በተጋለጠበት ሰዓት አንቺን አምጥተው ሲሰድቡኝ፣ ፓስተር በጋሻው ምትለው ሲሳደብ፣ ፓስተር ትዝታው ብትለው፣ ኤርሚያስ ብትለው ምናምን ተሳድበው ሁሉ ነገር በእኔ ላይ ብዙ ሴራ ሲሰራብኝ፣ ፓስተር በጋሻው ትዝታው ኤርሚያስ ምን ቢሉ ሲሳደቡ ሁሉም ሰርተውብኝ ይላል። አልዳነም ነው ያለው አይደል? ፓስተር ትዝታው ያለው አንድ ነገር፣ ዮናስማ አልዳነም ነው። እናድኛለሁ ልትል ነው እንዴ? አልዳንክ። በጋሻው ምን አለ? ስምን ጠራ። ዮናስ ሙሉነህ ብሎ ዮናስ ዮኒ ማኛ ነው ምናምን የምትሉት አካል ብሎ ነው የጠራክ። ፓስተር ዘማሪ በጋሽ እንትና ትዝታው ሳሙኤል አልዳነሜ ልጅ አስቀድሞም ተናግሬ ነበር እንዳልዳነ ነው ያለው። እውነቱን ነው፣ ያንን ነው ያለው። ስምን ጠርቷል። አዎ። ከዛ ኤርሚያስን ስም ደግሞ አንስቷል። ኤርሚያስ ስምን አንስቶ ተሳድቦ አያውቅም። በእግዚአብሔር ቃል እውነት ግን ሁሌም ይከተክታል። አንተም ብቻ አይደለም። በእግዚአብሔር ቃል እውነት ላይ የተነሳ ማንኛውን ማመፅ ሁሌ ይከተክታል፣ እንከተክታለን። ይሄ ደግሞ መጽሐፍ ቅዱሳዊም ነው። አንስተን እናፈርጣለን አይደል የሚለው ቆሮንቶስ ላይ። እናፈርጣለን ማለት አሁን በስጋ ምናምን ልታስመስሉ ትችላለችሁ። በእግዚአብሔር ቃል እውቀት ትፈርጣለህ አይደል? ትፈርጣታለህ እንጂ እንዳለው ወንድሜ ማን ነበረ? ትፈርጣታለህ እንጂ አኬ ማለት ትፈርጣታለህ እንጂ ትላታለህ እንጂ መዳን የመዳኛው መንገድ አንድ ነው ብሎ የተናገረ አኬያ። አሁንም ትፈርጣታለህ እንጂ ወፍ የለም። ያ
ነገር ስለከሸፈ ስላያችሁ እርግማኑ ጭምር ስታደርጉብኝ ተሰባስባችሁ ስላልሰራ ምን አረጋችሁ? ከ9 ዓመት በኋላ አንቺ መጥተሽ ምን አይነት ነገር ማድረግ ፈለግሽ? ኦርቶዶክስ ይተፉብኝ ነበር ክርስቶስን ስላልኩኝ ብለሽ ሶፍት ይዘሽ የውሸትን ባጃ ነው። አሁን ያ ነገር ስላልተሳካ ብሎ አጀንዳውን የራሱን ለማድረግ ወሰደና ሰቀለውና አጀንዳው የራሱ እንደሆነ ለማድረግ በሱ ምክንያት ዘርፌ ኢንተርቪው ልታደርግ መኖርህን አታውቅም እኮ ዘርፌ መኖርህን አታውቅም እንኳን መኖርህን አታውቅም እንኳን መኖርህን አታውቅም እንኳን መኖርህን አታውቅም እንኳን አንተ በደውልብኝ ደስ ይለኛል። ኦኬ ይሄንን ለማድረግ አንተን ምክንያት አድርጋ ኦኬ በነ በጋሻው ተሞከረ አልሰራም፣ በነ ኤርሚያስ ሞከረ አልሰራም፣ በነ ትዝታው ተሞከረ አልሰራም፣ በሌሎቹ ተሞከረ አልሰራም። በእነሱ ስላልሰራ አሁን ከ9 ዓመት በኋላ መታ ትላለህ። ከ9 ዓመት በኋላ አንተ ምን ያልከው ምን አለ? ከ9 ዓመት በፊት አንተ የተናገርከው ምን አለ? ባዮግራፏን ነው እኮ የተናገረችው። ያሳለፈችበትን መንገድ እኮ ነው የተናገረችው። ያለፈችበትን ጎዳና ነው የተናገረችው። አየህ፣ ካለፈች በኋላ የተናገረችው ያለፈችበትን ነገር ነው ያሳለፈችው። ዚስ ኢዝ ሪያሊቲ የተናገረችው ያለፈችበት ጎዳና ነው። አልተናገሩም እንዴ? እነ ትዝታው አልተናገሩም እንዴ? ያለፉበትን ጎዳና ሲወጡ ሲናገሩ ውሸት፣ እዛው እያሉ ሲደረጉ እውነት የሚሆነው ለምንድን ነው? አይ እንትን ደፍረ ነው ሴት ደፍረ ነው፣ አይ እንትን አግብተ ነው አስወልደ ነው፣ አይ እንደዚህ አድርገን። ኧረ ምንድን ነው አንተ ምን ሆነ ነው የወጣው? የአንተን ምክንያት አባ ገብርኤልን አድርገ ሌሎችን ደግሞ ወይ ስለተደፈሩ ወይ ስለደፈሩ ወይ ደግሞ አስገድደው ልጅ ስለወለዱ ምናምን አድርገ የምታወራው እንዳለ ስም የማጥፋት ዘመቻ ነው። እና ይህን ኮንቴንት የእሷን ኮንቴንት ወስደግ አጀንዳውን የራስ ለማድረግ የሄድክበት ርቀት አዋጪ አይደለም። ማን አንተ? ዮናስ ሙሉነህ የተባልክ ግለሰብ ሁሌ ከኔ ውጭ የምታስብለውን ሚዲያውን ጉዳይ አይሰራል። በልክ ኑረው የምትኖረውን ኑሮ ማለት ነው። ማይሰራልህ ከሆነ መድኃኒቱ እንዲሰራልህ እንጸልይበታለን። አምጣውና መድኃኒቱ ይጸለይበት እንጂ አጀንዳ ፈልገ የእህቶቻችንና የወንድሞቻችንን ስም እያነሳ አጀንዳ ፈልገህ የምታስቀጥለው የራስህ ጥቅም አይኖርም። እየተከታተልን እየሄድን እናረክስብሃለን። አላማህን፣ አካሄድህን ማለት ነው። ነገረ ስራህን እየተከታተልን ከሰብሰር እናረክስብሃለን። ዋሽሽ፣ በክርስቶስ ላይ በኦርቶዶክስ ላይ ዋሽሽ። እኔ ደግሞ ክርስቶስን በስሙ ልጠመቅ ነው ብዬ ባልኩበት ሰዓት ኦርቶዶክስ ወንድምና እህቶቼ ከጎኔ የሆነው እንኳን ደስ አለ ብለው ባይዘወይ ጥምቀት የሄድክበት ጊዜ ይህንን እንድትልኩልኝ ይፈልጋለሁ። ጥምቀት የሄድክበት ጊዜ ይታወቃል። ማን የአየር ትኬት ቆርጦልህ እንደሄድክ ጥምቀት የሄድክበት ጊዜ ማን የአየር ትኬት ቆርጦልህ እንደሄድክ ይታወቃል። የሰው አንገት ላይ እግርህን አንገታቸው ላይ ቆመ ማለት ይታወቃል። ፈንጨለስተ ብዬ ነው ስትሄድ የአየር በረራ ትኬት ማንን አንገት ላይ ቆመህ እንዳስቆረጥክ ይታወቃል። ማን እንደቆረጠልህ ይታወቃል። ፈንጨለስተ ብዬ ነው። ስጠመቅ አብረውኝ ነበሩ። እንኳን ሊተፋብኝ፣ እንኳን ሊዋሽብኝ፣ እንኳን ክፉ ሊያደርጉብኝ ክትፎ ሲጋብዙኝ አብሮ ያደረጉት ኦርቶዶክስ ወንድምና እህቶቼ ናቸው። አዎ እዚህ ጋር አምነዋል። ሲጋብዙት የነበሩ ኦርቶዶክሳዊ ዮኒ ቬጋስ መጥቷል። ያኛው ማን ነው? ተሙ መጥቷል። አንደኛው ደግሞ አንድም እንደዚህ ቁርጥ ምናምን ላይ ብዙ ጊዜ ኮንተንት የሚሰራው ቁርጥ እንትን ላይ የሚሰራው መጥተዋል እና ሰዋት ያሺ መጥተዋል። ስለዚህ ወንድማዊነታቸውን አሳይተዋል። አዎ ወንድማዊ መከባበር እኮ አለ በሁሉ ቦታ፣ ተገቢም ያስፈልጋል። አሁን ተሙ በጣም አክባሪ ነው። የወንጌል አማኝን ያከብራል፣ አይሳደብም።
እንትናም ያ ዮኒ ቤጋስም እሱ እንደውም ስብናው አይደለም እነዚህ እየገቡ ምናምን መናገርም አይችልበትም፣ እንትንም አይልም፣ አይሳተፍም እዚህ ላይ ግን ጋበዙኛል። ከሺ የአየር ትኬቱን የጋበዘ ማነው? እሷን እንድትናገራት። አየሽ ውሸት አይጠቅምም። በእንባ ያዞ እንባ በማንባት ኦርቶዶክስን ማዋረድ አይቻልም። እውነት እውነት ናት። አውሬነት ያለው ክፋት ያለው መከፋፈል ያለው እናንተ ቤት እቺን ኦርቶዶክስን ማዋረድ ያልካት እሷ ትክክል አይደለችም። ማዋረድ አይደለም የያዘችው፣ ያለፈችበትን ጎዳና መናገር ኦርቶዶክስን ማዋረድ አይደለም። ማዋረድማ አሳያለሁ፣ ያንተን አሳያለሁ። እንደውም ዶክመንተሪ አድርገን ነው ሁላ ምንሰራው። ያንተን ያዋረድካት ኦርቶዶክስን ያዋረድክባቸው ስድቦች፣ የተናገርክባቸው ንግርቶችን እንደውም እንደ ዶክመንተሪ ተደርጎ ይሰራል አስፈላጊ ከሆነ ማለት አንተና በጣም ያዋረድካት አንተን በጣም ስታዋረዳት ከዛ በኋላ ስም ሲጠፋ ስሙን መጥራት እንኳን ሲሰለች ይመስለኛል፣ ወይም ደግሞ ስም መጥራት ግራ ሲገባ ይመስለኛል። የእናት ሃይማኖት አልክ ጆካ። የእናት ሃይማኖት የሚባል የለም፣ የእናት ሃይማኖት የሚባል የለም። ተናገሩ፣ ውለዳት። የምን ሃይማኖት ነው? የምን ሃይማኖት እምነት ተከታይ ተናገራ፣ ውለዳት። ኦኬ። ለማንኛውም ይሄ ሰው የፈለገበትን አጀንዳ ነው እኔ ላሳያቸው የፈለግኩበት። እሺ ይሄንን ሲናገር ምን ፈልጉ ነው? አጀንዳው የማን ማድረግ ፈልጉ ነው? የእኔ አጀንዳ ነው ሊል ፈልጉ፣ የእኔ ነው ሊሉ ነው አጀንዳው። በቃ እኔ ነኝ ያነጋገርኳት። ዘርፌ ከበደ የወጣችው እኔ አጀንዳ ስለሆንኩ ነው፣ እኔ ስለከፋፈልኳቸው ነው፣ እኔ እንዲጣሉ ስላረግኳቸው ነው። እንደ አንተ መኖርህን ማናቅ ኢቨን መኖርህን እንኳን በኮንፊደንስ የት እንደምትኖር ማትናገር። እውነቴን ነው የምልህ እኮ የት እንደምትኖር እንኳን በኮንፊደንስ ማትናገር ሰው እኮ ናት። እንኳን ስለ አንተ ሊናገሩ ይቁሩና እንዲህ እንትን ጠብቀው ምናምን ማለት ነው። እንቀጥለው እንጂ ኦርቶዶክስ ቤት አይደለም። ኦርቶዶክስ ኢትዮጵያ ላይ ብትጠፋላችሁ ደስታውን አትችሉም። ግን የግብፅ ኦርቶዶክስ አለ። አያችሁ፣ ኦርቶዶክስ ኢትዮጵያ ላይ ብትጠፋላችሁ ደስታችሁን አትችሉትም። ደምድሟል። አንድ ቀንም በእውቀት አውርታ አታውቅም። አንድ ቀንም በእውቀት አውርታ አታውቅም። አንድ ቀን ስለ ኦርቶዶክስ መጥፋት አንድ ቀን ተናግረን አናውቅም። ስለ ትምህርቱ ግን ሁሌም እንናገራለን። ስለ አስተምህሮቱ ግን ሁልጊዜም እንናገራለን። እንደ እግዚአብሔር ቃል ይሁን እያለን ሁልጊዜም እንናገራለን። የወንጌል አደራ አለብና ለዓለም ሁሉ ነው ተናገሩት የተባለው። ብንችል በቻልነው ቋንቋ ወንጌልን መናገር አለብን። አሁን ካርድ መምዘዝ ፈልጋል። በእኔ ምክንያት ኦርቶዶክስ እየተሰደበ ነው ለማስባል ፈልጋል። ሳይሳደቡ ማለት ነው። እናረክስብሃለን። የማይሰሙ ኦርቶዶክሳውያን ቁጥራቸው እልፍ ነው። የባነኑብህ ኦርቶዶክሳውያን ቁጥራቸው እልፍ ነው። የባነንብህ ክርስቲያናውያን ቁጥራችን እልፍ ነው። እልፍ እዚያ አታታለን፣ አትሸውድም። የራሻ ኦርቶዶክስ አለ፣ የአርሜኒያ ኦርቶዶክስ አለ፣ የእስራኤል ኦርቶዶክስ አለ፣ የግሪክ ኦርቶዶክስ አለ፣ የህንድ ኦርቶዶክስ አለ፣ የኢራን ኦርቶዶክስ አለ። የሁሉም ሀገር ላይ ኦርቶዶክስ አለ። እንዴት አድርጋችሁ ልታጠፉ ነው? ጭካኔያችሁ፣ አረመኔነታችሁ። ኦኬ ዘረዘርክ አይደለ? ሀገራቶችን ዘረዘርክ። እነዚህ ያለ ሁሉ ኦርቶዶክሶችን ማጥፋት ለሚፈልግ አካል ለኢትዮጵያዊ ነው የሰጠው። ዓለም ላይ ያለውን ኦርቶዶክሳዊን የግብፁን፣ የህንዱን፣ የአርሜኒያውን፣ የራሻውን፣ የሮማንያውን፣ የምናምኑን፣ የኤርትራውን፣ የምናምኑ የሁሉንም ኦርቶዶክስ ጠራ አይደለ? የምታውቀውን ያለ የሁሉንም አይደለ? የምታውቀውን ያህል ጠራ አይደለ? እነዚህን ሁሉ ልታጠፉ ብለህ ያልከው የኢትዮጵያውን ወንጌል አማኙን ብቻ ነው ሊያጠፋ የተነሳውን ሁሉ። ኧረ የማያስኬድ ነገር ነው። ምንም አያርፍም እኮ የሆነ የሚያርፍ ምናምን ይመስላል እንጂ የሆነ ስግጥ ያለ እኮ ፋራ እኮ ነው። ጌታ ነው የምላቸው፣ ስግጥ ያለ ፋራ ነው። ነገሮችን ምናምን አገናዝቦ እንትን አያወራም። ዝም ብሎ ስግጥ ያለ ፋራ። በተለይ ከኦርቶዶክስ ዲያቆን ነን ዘማሪ ነን ምናምን ብላችሁ ወጣችሁ፣ በብልግናችሁ ወጣችሁ ሰዎች ኦርቶዶክስ ላይ የምትሰሩት ነገር እጅግ እጅግ ይዘገንናል። ስለዚህ ከኦርቶዶክስ የወጣ በሙሉ በብልግና ነው የወጣው፣ በብልግና ነው የወጣው። ደፍሮ ተደፍሮ ደፈራለሁ ብሎ ምናምን እንደዛ አይነት ነገር ነው የሚሉት፣ የሚሰጡ ስም ማለት ነው።
የሚሰጡ ስም ደግሞ እሱ አይደለም መፍትሄው፣ ትምህርቱ ጋር ነው። ትምህርቱ ወደ ትምህርቱ እንበል ተመለስ ነው። ያ ትምህርቱ ጋር ችግር ስላለ ነው። ሁሉም ሰው ከየትኛውም አስተምሮ ጋር ተነስተ ማለት ነው፣ ከየትኛውም ከነገረ ድነት ተነስተ ከየትኛውም ዋናው ነገረ ድነት ስለሆነ ማለት ያ ነገረ ድነት ላይ ችግር ካለ ሁሉም ነገር ላይ ችግር አለ ማለት። ስለዚህ ችግሩ ይቀረፍ። በምን? በትምህርት ይቀረፍ። መጽሐፍ ቅዱስ ይግባ። ኢየሱስን ስበኩ። ልጁ ያለው ሕይወት አለው። ሕይወት እንዲኖራችሁ ልጁን ስበኩ፣ ልጁን አስተምሩ። ሰዎችን ተዉ። በሰዎች ላይ ያላችሁ ዲፔንድ ተዉት። ሰው አያድንም። የሰውን መንገድ መከተል አያድንም። ማንም ለአንተ ደሙን ያፈሰሰልህ የለም። ለአንተ ማንም ይማልድህ የለም። ለአንተ ቤዛ የሚሆንህ የለም። ብቸኛ አዳኙ፣ ብቸኛ ቤዛ ኢየሱስ ክርስቶስ ብቻ ነው። እንዴት አውቃለህ? መጽሐፍ ቅዱስ አንብብ። መጽሐፍ ቅዱስን መማር ጀምር እንጂ እያወጣ መጽሐፈ ዚቅን እንትን ምናምንን የስንቱን ገድላትና ድርሳናቱን እያወጡ በማንበብ የእነሱን ገድልና ታምራትን በመንዛት የሚሰራ እውነተኛ እምነት የለም። ስለዚህ ይህንን አሁንም ሁሌም እንታገለዋለን። አሁንም እናገራለሁ። የእውነተኛው ክርስቶስን የተቀበለ ሰው ደስታ ሐሴት ያደርጋል እንጂ በየመንገዱ ላይ ሃይዌይ ላይ ይወረውረኛል የሚል ትምህርት የለው። ሃይዌይ ላይ ሙቺ ይለኛል። እርኩስ መንፈስ ነው የተቀበልሽው፣ እውነተኛውን ክርስቶስ አይደለም። ለምን መሰለሽ? እስር ቤት የተወረወሩት ጳውሎስና ሲላስ ተቀጥቅጠው የተወረወሩት እግዚአብሔርን ሲያመሰግኑ ምንድን የሆኑት? ምኑ ተከፈተ በሩ ይላል። ምኑ ተከፈተ በሩ ይላል። እንግዲህ ኦኬ እሺ፣ እንደዛ ነው የሚለውን ለማለት የፈለገው ስለገባን ማለት ነው። እንደዛ ነው በሚለው ነው ሰደነች። ተከፈተ በሩ ይላል። ታስረው ምናምን ተቀጥቅጠው የተጣሉት ምናምን እና ታስረሽ ተቀጥቅጠሽ ብትጣይም እምነት ይኑርሽ እንጂ እፈራ ነበር፣ እንደዚህ ሊሰቅሉኝ እንትን ያደረግ ነበር፣ ራሴን ላጠፋ አደረግ ነበረ ማለቱ ለምን አስፈለገ ምናምን እያለ ሰው ነች ሰው ነን አይደል? አዎ ሰው እኮ ነህ። አንተም ሰው ነህ። አንተም እኮ የሆነ ሰሞን ራስን ሶሳይድ እንዳታደርግ ተጠብቃል። ካለብህ ህመም የተነሳ ካለብህ የጤና ችግር የተነሳ ራስን ሶሳይድ እንዳታደርግ ጥበቃ ተደርጎልሃል አይደል እንዴ? ሰው ነህ። ሰው ደግሞ የተለያየ ነገር ውስጥ ያልፋል። ስለዚህ ብዙ ሰዎች እንደዛ አይነት አማራጭ መስሏቸው ተጠቅመው ሊያውቁ ይችላሉ። አማራጩ ትክክል ነው እያልን አይደለም። ትክክል አይደለም። ግን ማን አዳነኝ እያለች ነው ታዲያ? በምን መንገድ ዳንኩ እያለች ነው? የከፈለችው ዋጋ በዚህ መንገድ ሲከፈላት እንደዚህ አይነቶችን የህይወት ማጥፋት ወይም ህይወቷን እስከ ማጥፋት ያደረሰባት ውሳኔ እስከ መወሰን ድረስ አድርሷት ሊሆን ይችላል። ይሄ በማንም ዘንድ ሊኖር ይችላል። ግን መልሶ ማን አተረፋት ነው ፖይንቱ ጋር ተመለስ። ግን አትናገረውም አንተ ፖይንቱን። ተከፈተ በሩ ይላል። 3 ደቂቃ ነው 3 ደቂቃ ነች። አንተን አናመልክም የምንሰግደው ለእግዚአብሔር ብቻ ነው ባሉበት ጊዜ ምንድን ነው የሆኑት? እሳት ውስጥ ተከተው ቅዱስ ገብርኤል ተልኮ ምንድን ነው ያደርጉት? ስለ እግዚአብሔር የመጽሐፍ ቅዱስ ነዋ። ትንቢተ ዮናስ ነዋ። አምጣ እስኪ ማስረጃ አምጣ። ገብርኤል መጥቶ ለማውጣቱ ማስረጃ አምጣ። ዝም ብሎ መበጥረቅ እኮ እንደ መበጥረቅ ቀላል አይደለም። ቴዎሎጂካል የሆኑ ነገሮችን ወይም ደግሞ መንፈሳዊ የሆኑ ነገሮችን መናገር ዝም ብሎ ላይቭን ገብቶ ሪንግ ላይትን አብርቶ የሆነ ነገሮችን ሰብስቦ እንደ ተከፈተ በሩ ይላል። 3 ደቂቃ ነው 3 ደቂቃ ነች። አንተን አናመልክም የምንሰግደው ለእግዚአብሔር ብቻ ነው ባሉበት ጊዜ ምንድን ነው የሆኑት? እሳት ውስጥ ተከተው ቅዱስ ገብርኤል ተልኮ ምንድን ያደርጉት? ስለ እግዚአብሔር እየዘመኑ እግዚአብሔርን እያመሰገኑ ነው የታዩት። ድነዋል። ዳዊት ቅዱስ ገብርኤል በሚለው እንትን በሉልኝ ማለት ነው። ቅዱስ ገብርኤል አይደለም ያዳናቸው። ያ ቅዱስ ገብርኤል አይደለም ያወጣቸው። ይቅርታ፣ ቅዱስ ዳንኤል አንበሳ ውስጥ መንጋጋ ውስጥ ጉድጓድ ውስጥ ሲጣል የሚሰጠው እግዚአብሔር እንጂ ሙት አይልም። አንቺን ብቻ ሳይሆን ኤርሚያስ
ምንድን ነው ያለው? አይተንፍሱ፣ ኤርሚያስ አይተንፍሱ፣ እኔም ሙት ሙት ይለኝ ነበር አለ። የሙታን መንፈስ ነው ያለ። የክርስቶስ መንፈስ ኃያል ነው፣ ደስታ ነው። በእስር ቤት ሆነ እንኳን የምትደሰትበት መንፈስ ነው። ኢንጆይ ነው የምታረግ እኮ። የትኛው ጋር ሆኖ ነው? የትኛው ቤተ እምነት ፕላትፎርም ሆነው ነው ይሄንን ያሉት? ይሄንን መገንዘብ ነበረብህ። የትኛው ላይ ቆማ ነው? ኦልሬዲ ከዳነች በኋላ እንደዚህ ያለች። ኤርሚም እንደዚህ ሙት ሙት ይለኝ ነበር ያለ ኦልሬዲ ከዳነ በኋላ ነው። ተው እንጂ ተው፣ ስም አታጥፋ። ዝም ብለህ ስሜ ማጥፋት ዘመቻ ምናምን ከፍተህ እናረክስብሃለን እየተከታተልን። ብቻ እናንተ ስሙ፣ ምን እያለ እንደሆነ እናንተ ስሙት። ለዛ እኮ ነው እንደዚህ ወጥቶ እንደ መበጥረቅ ቀላል አይደለም፣ መኖርን ይጠይቃል። ቅድም ስናገረው ነበር አይደል? ወንድማችን ጳውሎስ አለ የተባለውን ግን ለማስባል የሄዱበት መንገድና እሱ ያለው አይገናኝም። እሱ ያለው ማመን ብቻ አይደለም፣ ባመኑት ነገር ታምኖ መኖር። ስለዚህ ያመኑት ነገር ደግሞ አንተ ያልከውን ነገር ባመኑት በእውነት በጌታ በኢየሱስ ክርስቶስ ካመኑ በኋላ የተናገሩት አይደለም። ገብተህ ማየት ትችላለህ። ድጋሚ የኤርሚንም ሚሞሪ ሾርት ካልሆነብህ በስተቀር እንደገና ተመልሰ ማየት ትችላለህ። ብዙዎች ራሳቸውን አጥፎ የሚላቸው ዘመን ነበሩ። ከዳኑ በኋላ ግን እንደተረፉ እንዳዳናቸው ነው የሚናገሩት። እየተቀበላችሁት የርኩስ መንፈስ ስለሆነ ምን ሆነ? ይሄ ነገራችሁ ተረበሽ። አያችሁ፣ እየተቀበላችሁት የርኩስ መንፈስ ስለሆነ ያ ምን ዋጋ አለሁ? መተህ ብናወራ ለነገሩ አንተ ማለፍ ጥሩ ነው። የእርኩስ መንፈስ እንደው ከአንተ ውጭ ያለበት ሰው አለ? የእርኩስ መንፈስ አሁንም ድረስ ማለት ነው ኤግዚስት የሚያደርግበት እንደው ከአንተ ውጭ ያለ በሀገር ደረጃ ወንድሞችን በመስደብ ደረጃ እህቶችን በመስደብ ደረጃ በተለያየ አንድ ነገር ብቻ እናት አትሰድብም። ማደንቀልህ አልጠጣም ትላለህ፣ እሱንም ላደንቅልህ እችላለሁ ስላልክ ነው። አልጠጣም ትላለህ፣ እናት አትሰድብም። ግን እኮ በጣም ብዙ ታሪኮች አሉ። ቱርክ ስትሄድ የነበረው ታሪክ ይታወቃል። ከማን ጋር እንደነበርክ፣ ማን እንዳመጣች፣ ከማን ጋር ምናምን ትል እንደነበር ይታወቃል አይደል? ኦኬ። ከአንተ በላይ ማለት ነው እርኩስ መንፈስ ያለበት ሰው አለ ወይ? ከአንተ በላይ አንድ የምጠራው ምሳሌ ካለ ኦኬ። ከአንተ በላይ ግን እርኩስ መንፈስ ያለበት አካል የለም። እርኩስ መንፈስ ያለው አንተ ላይ ነው። በውስጣችሁ እውቀት የለም፣ ክፋት ግን አለ። የክፋት መንገድ ኦርቶዶክስ ሙሉ በሙሉ የኢትዮጵያ በጠፋላችሁ ደስታ ኦርቶዶክስ ሙሉ በሙሉ ደስታ የማደርገው አስተምሮ ብትል ደስ ይለኝ ነበር። ኦርቶዶክስ ስትል ግን ምናልባት ግለሰቡን ልታገናኝ፣ ልታያይዝ፣ እሳት ልትጭር የፈለክበት ፖለቲካ ቋንቋ ስለሆነ እናረክሰዋለን። አንድም ቦታ ጴንጤኒዝም ይበሉት ወይም ጴንጤው ይበሉት ወይም ደግሞ ፕሮቴስታንት ይበሉት ፕሮቴስታንቲኒዝምም ይበሉት ይጠፋል ያሉት ከ4 ያላነሰ ቪዲዮ እጃችን ላይ ያለው ኦርቶዶክሳውያን የተናገሩት። ጴንጤቆስታል ይጠፋል። ጴንጤቆስታሊዝም ከ10 ዓመት በኋላ ከ5 ዓመት በኋላ ይጠፋል፣ ከ10 ዓመት በኋላ ይጠፋል። አሁን ደግሞ ከ20 ዓመት ምናምን ብለው ማለት ጀምረዋል። እነዚህ ቀሚስ ድበክ ሁሉ እንዲህ ማለት ጀምረ። የትኛውም ግን አንድ ነው፣ ለቁጥር አንድ ማለት ነው። አንድ የወንጌል አማኝ ግን እንደዚህ ቁጥር ተናግሮ ወይም ደግሞ እንደዚህ ጠርቶ ኦርቶዶክሳውያን ይጠፋሉ ያለበትን አታመጣም። ይሄም ቢሆን ማስረጃ ያለው እኛ ጋ ነው። 4 ሰዎች ዮብ ዘሚካኤል አንዴ ራሱን ምናምን ያለ እንትን ሀገር ምንድነው ራሱን ኦርቶዶክስ ምናምን ብሎ አንድ ፕሮፋይል ያለው እና ቀሚስ ዲበክ ሁሉ እና አንድ ደግሞ ጠፋኝ 4 መጽሐፍ ነው 5 መጽሐፍ ምናምን ያለው ልጅ አለ። እሱም እንደዚሁ ማለት ከዛ ሌላኛው ወጣና እንደው ይጠፋሉ ብለን ነበር። እንደውም ይባስ ብለው እየጨመሩ ነው። ለምን እኛ ስለማናስተምር እነሱ እየጨመሩ ሄዱ ምናምን ብሎ አንድ ንጽጽር የሰራ አካል ነበር። ስሙን ረሳሁት።
እንደውም ጸሐፊ ነው። መጽሐፉን ምናምን ሲያስመርቅ ያን መጽሐፍ የጻፈበት ምክንያት ሲናገር በዚህ ምክንያት እንደሆነ እና እኛ ይጠፋሉ ብለን ተናግረናል፣ አውጀናል። ገና እንበዛለን ብቻ ጠፉ ሲባል ይኖራሉ። አላቆም ከዚህ በኋላ በቃ ጠፉ ሲባል ይኖራሉ። ጠፉ ያሉን ጠፍተዋል። አሁን በቅርቡ ከሚጠፉት መካከል ነው። የሉም ያሉን እንደሌሉ ሁሉ ጠፉ ያሉን ጠፍተዋል። በቅርቡ ከሚጠፉት መካከል ነው። በህይወት አላልኩም። እሺ ባለፈው አንድ ወንድሜ ደምሮ አስቆኛል። ምን ብሎ አሳቀኝ መሰላችሁ? ኤርሚያስ በህልሙ ያየውን ተናገረ። ስለ እሱና ስለ ወንድማችን ተመስገንና ስለ ወንድማችን ደምረው በህልሙ ያየውን ተናገረ። ስለዚህ ያ በህልሙ ያየውን ከተናገረ በኋላ ባትመለሱ፣ በንስሐ ባትመለሱ ግን በቃ ይሄ ነገር እንደሚመጣበት ተናገረ እና እንደዚህ ብሎ መርዝ አስፈልቶ ሊገለኝ ነው ከሞትኩኝ አልለቀውም አላለም። መርዝ አስፈልቶ ሊገለኝ ነው እና ከሞትኩኝ አልለቀውም አለ። ከሞት የት አግኝተህ ነው የምትጠይቀው? ከሞትኩኝ አልለቀውም ጌታ ከሞትኩኝ አልለቀውም። ሪከርድ አድርጉልኝ። እኔ ከሞትኩኝ አልለቀውም አለ። አይ ጌታ ደሜ ወንድማችን ደሜ እና በጣም ነበር ያሳቀኝ። ላይፍ እኮ ነው እንዲህ እያደረገ ስቲሪማን ምናምን እየሰራ ያው ከቤቱ ወጥቻለሁ። አሁን እዛው እኮ ነው እዛ ኤርሚ ቤት እያለ ነው እንዲህ የተናገረው እና እኔ ያው ሚቤት ላይ መሆን የጠቀመኝ ሳቄ እና እንደዚህ ትሞታለህ፣ ንስሐ ካልተመለስክ ትሞታለህ ይለኛል እንጂ አውቆ ሊያስገድለኝ ያሰበ ሰው ነው። ከሞትኩኝ አልለቀውም ማለት አይ ጌታ። ለማንኛውም ይጠፋሉ የሚሉን እየጠፉ ነው። ከሚጠፉት አንዱ መካከል ነው። በቅርቡ ይጠፋሉ። ለምን የሉም ያሉን? የሉም ራሳቸው የሉም ያሉት እግዚአብሔርን የለም ያሉት የሉም። አስተካከልኩት አይደል? እግዚአብሔርን ማለት ነው የለም ያሉት የሉም። የሉም እኮ አሁን እነሱ እሱ የለም ብለው እነሱ ግን የሉም። ያ አሁን ደግሞ በዚሁ የተመሰረተችው በማን ነው? በክርስቶስ ደም ላይ ነው። ይኸው ካርዱን መዘዘው። ያ ኦርቶዶክስ የተመሰረተችው በክርስቶስ ደም ላይ ነው የሚል ካርድ መዘዘ። አሁን በቃ መነሳት አለበት። በርን ከፍተህ ኦርቶዶክሳውያን ይሄ ልጅ እንደዚህ ካለልን 1000 ሰው ባለበት 2000 ሰው ባለበት መሀል እንደዚህ ካለልን እኛ ምን ማለት አለበት? ይሄ ልጅ ገንዘብ ማድረግ አለብን ብለህ በር መክፈት አለብን። ካርድ መዘዘልን። ለምን? ኦርቶዶክስ የተመሰረተችው በምን ላይ ነው አለ? በክርስቶስ ደም ላይ ነው። ውሸት አትሉኝ? አንድ ውሸት እኛ አባ የት ጠፉ? በእናትህ አንተ እኔን እኛ ጠፏቸው እሳቸው ነው የጠፉት። አባ ገብረ ኪዳን ነጋሽ አትን ገብረ ኪዳን ነጋሻ አባ ገብረ ኪዳን ማን ነበር? የጠፉን ቢጫ እንትን የሚጠመጠሙት በእናታቸው። አሁን አንድ ውሸት ሲል እሱ ትዝ ብሎኝ ነው። የጠፉ ስማቸውን ጻፈ። ገብረ ኪዳን ማን ነበሩ? ገብረ ኪዳን የሆነ ቢጫ እንትን የሚጠፈት አሮን ነው። የት እንደጠፉ አላውቅም። ትንሽ አንዳንድ እየመጡ ያስቁን ነበር። መጽሐፋቸውም ነበር እንትን የሚል መጽሐፍ
አሐቲ ድንግል የሚል መጽሐፍ ገብረ ኪዳን እኮ ማን ነው የአባታቸው ስም? አባ ገብረ ኪዳን ብቻ አንድ ውሸት። ምን የጌታ ኢየሱስ ክርስቶስ ኦርቶዶክስ የተመሰረተችው በክርስቶስ ደም ላይ ነው ያለው አንድ ውሸት። በአብ ወልድ በመንፈስ ቅዱስ ነው። እኔ ልጠይቃችሁ አንድ ጥያቄ እዚህ ላይ በአብ ወልድ በመንፈስ ቅዱስ ነው። ሁለት ውሸት አትሉ? ከዛ ያ አባ እንደፈለገ ነው የሚያወራው ነው ቀየረው ነው ተብሎ ብላ እኔ ጥያቄ ልጠይቃችሁ አለ። ጥያቄውን እንስማው። መዳን ብቻ በማመን በቃል ብቻ ነው ለምትሉ መንፈስ ቅዱስን አንዴ ጥያቄውን ሙሉ ላድርገው። ደም ላይ በአብ ወልድ በመንፈስ ቅዱስ ነው። እኔ ልጠይቃችሁ አንድ ጥያቄ እዚህ ላይ ማብራራው መዳን ብቻ በማመን በቃል ብቻ ነው ለምትሉ መንፈስ ቅዱስን የት ነው የምታገኙት? እሺ እኛ ክርስቲያኖች ወንጌል አማኞች በቃሉ ብቻ ስንል ምን እያልን ከታች የሚጽፍልኝ ትማሩት ነበር አይደለ? ተደጋግሞ እየተነገረ ያለ ነገር አለ። በቃሉ ብቻ ስንል ምን እያልን ነው? አሁን መዳን በቃሉ ብቻ ብለናል። አባ ገብረ ኪዳን እኮ የአባታቸውን ስም ነበር የፈለግኩት። ተውት በቃ ችግር የለም። ኢዝ ኖት ኢምፖርታንት ዛት ማች። መዳን በቃሉ ብቻ ብለናል እኛ። ደሜሻ ቆይ ትንሽ ወንድማችን ላስተካክለው ብዬ ነው። አንተም ደግሞ አቀባበል አድርገህለታል፣ እየሰማሁ ነው። ጥሩ ነው። ኢስ ኦኬ። በኖርማል ከመጣ ኢስ ኦኬ፣ ምንም ችግር የለም። በመስደብና በማጠልሸት ምናምን ከመጣ ግን ማብረድ ያስፈልገዋል። ደሜ ወንድማችን ላኩልህ አይደለ? የባለፈውን እንትን እያወራው ነበረ። ኦኬ መዳን በቃል ብቻ ብለናል። አሁን ስለ 5ቱ ሶላዎች ሊናገር ፈልጎ ነው። በቃሉ ብቻ አረ ያልነው ይሄንን። እሺ እምነት ብቻ ስትል ታዲያ ምን ነው የምታምነው? መንፈስ ቅዱስን አግለ ነው የምታምነው? አብን አግለ ነው የምታምነው? ወልድን ብቻ ነው የምታምነው? በእምነት ብቻ ስንል ማለት አረ አባ ትንሽ ትምሮ ይፈልጋል። ትንሽ ተማሪ እዚህ የሚዲያ ትምህርቱ ራሱ እንኳን አንዳንድ ጥሩ እውቀት ሰጥቷል እኮ። የሚዲያውን ትምህርት እንኳን ተማር እንጂ ትንሽ። አብ ወልድ መንፈስ ቅዱስ ነው። እኔ ልጠይቃችሁ አንድ ጥያቄ እዚህ ላይ ማብራራው መዳን ብቻ በማመን በቃል ብቻ ነው ለምትሉ መንፈስ ቅዱስን የት ነው የምታገኙት? ለምሳሌ ዮሐንስ ሲናገር እኔ በውሃ ጠምቃችኋል። አንደኛ ውሸት ነው። አንድ ውሸት ሁለት ውሸት ካልኩት ጋር ይሄኛውን ሶስተኛውን ውሸት አድርጉት። ለዚህኛው ግን መዳን በቃል ብቻ አላልንም። አንጣ ማስረጃ። ዝም ብሎ መበጥረቅ የመጽሐፍ ቅዱስን ተክቶ ወይም ደግሞ አስተውሎ ወይ ጊዜን ሰጥቶ እንደማወቅ ምንም ታለንትድን አይጠይቅም። አየህ የመጽሐፍ ቅዱስን ማወቅ መጽሐፍ ቅዱስ እውነት ምን ይላል ብሎ መመርመር እንደ መበጥረቅ ቀላል አይደለም። ትንሽ ዲጋውት ማድረግ አለብህ፣ ጊዜ መስጠት አለብህ፣ ማስተዋልም አለብህ ማለት። ስለዚህ የትኛው ወንጌል አማኝ ነው መዳን በቃል ብቻ ያለው? የትኛው ወንጌል አማኝ መዳን በቃል ብቻ ያለው የትኛው ወንጌል አማኝ ነው? አላለም። እና ከጅማሮ ጥያቄው የማይመለስ ውድቅ የሆነ ነው። ጥያቄው በራሱ ትክክል ስላልሆነ ስንት ጊዜ ዳጠ ልሳን እንበል። ቆይ እሺ ከዚህ በኋላ የሚያጨማልቀውንና የሚያቦካውን ቴዎሎጂውን ታየዋለህ። ቴዎሎጂካል ተርሙን እንዴት እንደሚያቦካው ታያለህ። ተው የሚለው የለም ማለት እዛ ነው። አሁን ግን እየተከታተልን እናረክሰዋለን። የሚናገራቸውን ንግግሮችን እንዳለ እኛም ተከታትለን አንድ በአንድ ማርከስ ግዴታችን ነውና እናረክሰዋለን። ይሄ ዳጠ ልሳን ልትለው ትችላለህ። ዳህፀ ነው ዳጠ። እስኪ እቺ ነገር ከዚህ በፊት ሙድ ተይዞብኛል። ዳጠ ነው ዳፀ ነው የሚባለው። ደሚሻ አይ ቲንክ ዳፀ ነው የሚባለው። ከዚህ በፊት ዳጠ ብዬ እንትን ብላበት ቁርጥ ብላበት አላሉኝ? ቁርጥ ብላበት ብለውኛል። ምንድነው ዳጠ ብለው? እነኛ አኬ ቤት ማን ናቸው?
ማናቸው? ማርያም ከሌለ ኢየሱስ የለም፣ ማርያም ከሌለች አብ የለም፣ ማርያም ከሌለ መንፈስ ቅዱስ የለም ብሎ ያለው አንድ ሰው ነበር አይደለ? እሱ ሰውዬ ስማቸው ጠፋ። እናንተ እኮ ጎበዝ ናቸው ስም በማስታወስ። ማን ነበሩ እሳቸው? እንደዚህ ልጠይቃቸው ገብቼ እስኪያስ ተባረኩልኝ፣ ዲያቆን እስኪያስ ወይም አቡነ እስኪያስ ምንድነው ዳጠ ልሳን አሉኝ ማለት ነው። ዳጠ ልሳን እኔ የአፎ ለምታ ወይም ደግሞ ልትል ፈልገ የሆነ የፊደል መሳሳት ምናምን ካለው ዳጠ ልሳን ይባላል ብዬ ነበር የማስበው። በኋላ ላይ ዳጸ ነው የሚባለው አለኝ ወንድሜ ኤርሚ ነው እንደውም የነገረኝ። ከዛ በኋላ በቃ የሰሩብኝ ሜም ነበረ እንትን ብላበት አሉኝ፣ ቁርጥ ብላበት ምናምን አሉኝ ማለት እና ያሁን የሆኒ የዳጸ ልሳን አይደለም፣ ይሆኒ የዳጸ ልሳን ምናምን አይደለም፣ የአለማወቅ ነው፣ ካለማወቅ ነው። መዳን በቃል ብቻ ብላችሁ የምትሉት ይላል። የቱ ጋር ነው በቃል ብቻ ብለን ያልነው እኛ? በአብ ወልድ መንፈስ ቅዱስ ነው። እኔ ልጠይቃችሁ አንድ ጥያቄ እዚህ ላይ ማብራራው፣ መዳን ብቻ በማመን በቃል ብቻ ነው ለምትሉ መንፈስ ቅዱስን የት ነው የምታገኙት? ለምሳሌ ዮሐንስ ሲናገር እኔ ደሜ ምንድነው ዳጠና ዳጸ እንደ ጢም ናቸው። ኦኬ ጢም እንደማለት እና ጺም እንደማለት ኦኬ እንጂ ሀሳቡ እኮ ልክ ነህ። ግን ያው የፊደላት አሁን ለምሳሌ ዘማርያም ማለትና ወማርያም ማለት አንድ አይደለም አሉኝ። ወማርያም ካልከው እየሰደብከው ነው። ዘማርያም ካልከው ግን የማርያም አዶን የማርያም ምን ልጅ እያልከው ነው። ብቻ ዘማርያም ስትለው የማርያም ልጅ ወይም የማርያም ቤተሰብ ወይ የማርያም የሆነ ነገር እንደማለት ነው። ወይም ማርያምን የሚያፈቅር የሚወድ እንደማለት የሆነ ነገር ይባላል። ዘ የሚለው የ እንደማለት ነው። ሁለቱም እኮ አማርኛ ናቸው፣ ግን ዘ የሚለው ግዕዝ ስለሆነ ዘ ስትል የ እያልክ ነው። እና የማርያም ከምትል ዘ ማርያም ብትል የሚሰጠው እንትን አለ። እና ወ ማርያም ካልክ ደግሞ ከፊት ወ ከጨመርክበት ወ የምትለዋ በግዕዝ ምታጫፍር ናት። ትናንትና እኔ የሰማኋት ወ ማለትም ማለት ነው። እውቀት ስለሚጠቅም ነው። እወቋት፣ ምጽፏት ትኖራላችሁ። እኔም ትናንት ነው ያወቅኳት። ወ ማለት ምታጫፍር ማለት ነው። ማጫፈር ማለት ያው ማለት እንደሆነ እንግዲህ እንደገና ይብራራል ማለት ነው። እና ወማርያም ካላችሁ አጫፋሪ ለማለት ነው የሚጠቀምበት እና እሱን አይጠቀሙም፣ ዘ ነው የሚጠቀሙት። ኦኬ ዘመቀደድ አረ ዘመቀደድ አይባልም። እሺ ወበል ለማንኛውም ስለዚህ ወንድማችን ምን እያለ ነው? መዳን በቃል ብቻ የሚሉት መንፈስ ቅዱስ ሁኔታ አላልንም፣ አልተባለም። ሉተርም አላለም። ሉተር አለው ተብሎ የተቀበሉትም ከዛ በኋላ ያሉ አማኞችም አላልንም። አሁንም ይህንን ቃል የምንቀበልና ይህንን ቃል የምንተገብር አላልንም። መዳን በቃል ብቻ አላልንም። አትበጥረቅ ካላወቅቶ መዳን ብቻ በማመን በቃል ብቻ ነው ለምትሉ መንፈስ ቅዱስን የት ነው የምታገኙት? አላለም። ለምሳሌ ዮሐንስ ሲናገር እኔ በውሃ ጠምቃችኋለሁ፣ የንስሐ በውሃ ጠምቃችኋለሁ፣ በመንፈስ ቅዱስ የሚያጠምቃችሁ ግን ከኔ በኋላ ይመጣል አለ። በመንፈስ ቅዱስ ያልተጠመቀ መንፈስ ቅዱስ እንዴት ሊያውቀው ይችላል? እሺ ለምሳሌ ዮሐንስ ብሎ ጠቀሰ። አሁን ከዚህ ልጅ ጋር ይወራል። ዮሐንስን ጠቀሰና እኔ በውሃ አጠምቃችኋለሁ አለ። እሺ ዮሐንስ ያጠምቅ የነበረው የምን ውሃ ነው? የምን ጥምቀት ነው? ቀርታ ዮሐንስ በውሃ ያጠምቅ የነበረው የምን ጥምቀት ነው? ከኔ በኋላ የሚመጣው ደግሞ እሱ በመንፈስ ያጠምቃችኋል። እሺ ምን ማለት ነው? ከዛ ምን ሊለው ነው? መደምደሚያው ምን ሊያደርገው ነው? ቆይ ስሙ ካንዴ። ስለዚህ በአብ ወልድ በመንፈስ ቅዱስ ካልተጠመቅ መንፈስ ቅዱስ አንተ ውስጥ ሊኖር አይችልም። ይህን ለወንጌል አማኝ ትነግራለህ? ይሄ አሁን ለወንጌል አማኝ የሚነገር ነው። በምን መጠመቅ እንዳለበት ወንጌል አማኝ ይሄ ለወንጌል አማኝ የሚነገረው ትምህርት ነው። በአብ በወልድ በመንፈስ ቅዱስ መጠመቅ እንዳለብን ያደረግነው ከማቴዎስ 28-29 ላይ ጌታ ኢየሱስ ክርስቶስ ከተናገረው በአብ በወልድ በመንፈስ ቅዱስ እያጠመቃቸው ደቀ መዛሙርት አድርጓቸው ተብሎ የተነገረውን እውነት እየሰማን እያመንን በአብና በወልድ በመንፈስ ቅዱስ የማያጠምቅና የማይጠመቅ
ክርስቲያን ያለው እኛ ጋር ወይ ትጠላለህ። ከዚህ የተነሳ እንትን ትጠላለህ፣ ማብራራት ትጠላለህ። አዊሽ ቢመጣ እንዳልኳችሁ መድኃኒቱን ውጦ ተኝቶ ነው እንጂ ይመጣ ነበር። የሆነ ብጨቃ ምናምን ቢሆን ይመጣ ነበር። ትምህርት ሲሆን አይመጣም። ቡጨቃውን ልክ የሆነ ማኛ እንትን አድርገህ የሆነ ልክ ባለፈው ኢየሱስ እንትን ባናቱ ወንጌል ባናቱ እንትን ይበል ይዘግዘቅ ያለ ጊዜ ማለት ነው። ባናቱ ይተከል ያለ ጊዜ ከዛ 1 ሰዓት 2 ሰዓት ምናምን የጠበቅ ነው የይቅርታውን እንትን እንዲሰራ። እዛ ይቅርታ ላይፍ ስንገባበት ተንጠልጥሎ ነው እየሮጠ ነው የመጣው እኔ ቤት ማለት እየሮጠ እናንተ ምን ጻድቅ ነኝ ትላላችሁ እንዴ? እናንተ አትሳሳቱም እንዴ ምናምን። አሁን እቺ ትንሽ የትምህርት ጉዳይ ስለሆነች አይመጣባትም። እሺ እየሰማችሁ ነው። ሰሙም እያላችሁ ከቅድም ጀምሮ ቴክስት የምትጽፉ አላችሁ። እንደ አስፈላጊነቱ እስኪ እናይና ሳናይ አንፈርድም። ይህን ስላየሁት ነው። ሳናይ አንበይንም። እንደ አስፈላጊነቱ ያለው ነገር መታረም ካለበት ወንዱም ሰሙ ምንም ችግር የለውም። የሚታረም ወንድም ነው እና ቀለብም ስላለው ማለት ነው። እና እናየዋለን፣ እንሄድበታለን። አሁን እሳቸው ላይ ነን፣ ርዕስ አንቀይርም፣ እሳቸው ላይ ነን። ስለዚህ በአብ በወልድ በመንፈስ ቅዱስ መጠመቅ ለጴንጤ የሚያስተምር አንድ ዮናስ ሙሉነህ የሚባል ልጅ ሊመጣ ኢቨን እንኳን አንተ ስትጠመቅ ያላደመጡ ማለት ነው አንተ ስትጠመቅ ማለት ነው ያላደመጡ እንግሊዘኛው ስለሆነባቸው ይሁን አላቅም የከበዳቸው ኢንጂሰስ ኔም የምትሏን ብቻ ወስደው የአብ የወልድን የመንፈስ ቅዱስን ስም የጠራውን ሲያጠምቅህን በኢየሱስ ክርስቶስ ስም ብቻ ተጠመቀ ብለው ተናግረው ነበር። ሸንጎ ተቀምጠው ነበር። አየህ እንከል ፍለጋ ግን እዛ የነበረ በሌላ ቪዲዮ የቀረጸ እግዚአብሔር ይባርከው ወንድማችን ዳጊ በራሱ ሞባይል የተቀረጸ አውጥቶ አመጣው። አይ ባፕቲዝ ዩ in the Father in the Holy Spirit in Jesus name ብሎ ያለውን ከሌር ያለውን ቃል አውጥቶ ሰምተነዋል። ያጠመቀው አካል እሷም አጠመቀችው ተብሎ እንትና የሆነ ሊሰራ ነበር። እሷም አላጠመቀችው። ውሃው ላይ ጸለየች፣ አለቀ። አሁን እሷ ልክ ነች አይደለችም፣ ሌላ ጊዜ እንመጣበታለን። የእሷ ልክነትን ሌላ ጊዜ እንመጣበታለን። እሷም ብርቱካን አላጠመቀችው። ውሃው ላይ ግን ጸልያለች። ውሃው ላይ ሲጸለይ ደግሞ ሁሉም ጸልየዋል። እሷ ጸሎቱን መራችሁ እንጂ ውሃው ላይ ሲጸለይ ሁሉም ጸልየዋል። እዛ የነበሩት ቆሞ ጸልየዋል። ጸሎቱን መራችሁ፣ ችግር የለም። ውሃው ሳይደርቅ ግን የተፈጠሩ ነገሮች ነበሩ። ውሃው ሳይደርቅ ወደ ውሃውም ሲመጣ የመጣበት መንገድ ቅድም ተናግሬያለሁ። አየር ትኬት አስቆርጦ የመጣው ማንን እንደሆነ ስለሚታወቅ የአየር ትኬቱን ብቻ አይደለም። ከዛ በኋላ የአየር ትኬቱን ካመነ በኋላ ሌላውን ደግሞ እያየን እናወጣለን። ያን ጊዜ አየር ትኬቱን ቆርጦልህ የመጣው በማን የአየር ትኬት ነው ተቆርጦልህ የመጣው? ያኔ ችግር የለውም እኮ ስራ እንደሌለ ይታወቃል። ግን አንተ ስራ እንዳለው ሰው አክት ታደርጋለህ። ጓ እያልክ ምናምን ገንዘብ እንድትቀበል ይታወቃል። የሆነ ነገርሽን እንትን መረጃ ደርሶኛል ምናምን እንዴ እኔ ያልከኝን እኮ አውቃለሁ። መረጃ ደርሶኛል ስንት ያየሁትን ቪዲዮ ምናምን አምጥተው እኮ ነው እንደዚህ ያልከው። አይቼ ምናምን የወረወርኩትን ማለት ስም ማጥፋት ብዬ የወረወርኩትን ቪዲዮ ነው እኮ አምጥተህ መረጃ የሆነ እኔ ያለ መረጃ አላወራም ትላለህ። ያለ መረጃ ነው የምታወራው። በጣም ያለ መረጃ ነው የምታወራው። አንዴ ትምህርቱ ጋር የግሌን ሀሳብ ከዚህ በፊት ተናግሬያለሁ። አስፈላጊ ከሆነ ደግሞ እመጣበታለሁ፣ እናገራለሁ። ኦኬ። ስለዚህ ምን እያለን ነው? መዳን በቃሉ ብቻ አላልንም። ስንጠመቅም በአብ በወልድ በመንፈስ ቅዱስ ብለን ነው የምንጠመቀው። የሚያጠምቁትም ኦቶራይዝ ፐርሰኖች የሚያጠምቁትም በምንድን ነው? በአብ በወልድ በመንፈስ ቅዱስ ብለው ነው። ስንጠመቅም እንደዛ ብለን ነው የተጠመቅነው። የጥምቀት ፎቶ ላሳያችሁ ይችላሉ። እኔ ስጠመቅ ማለት ነው የተቀባይ እግዚአብሔር ቃል ቤተክርስቲያን የተጠመቁት ቦሌ ያለው ያንን ነው። አይበቃም? ከዚህ በኋላ በቃ ልላካ አንተ
ለዛሬ በሚዩት ልላክህ። ለሚቀጥለው ስትመጣ ትቦለካለህ። ለሚቀጥለው ስትመጣ ትቦለካለህ። ለዛሬ በሚዩት ልላክህ። ኦኬ ቀጥሎ ምትድነው ኬት ታመጣዋለህ? አብና ወልድን ይዛል። እሺ አብን ታምናለህ፣ ወልድን ታምናለህ። መንፈስ ቅዱስን የምታገኘው በመንፈስ ቅዱስን ስትጠመቅ። አብን ታምናለህ፣ ወልድን ታምናለህ። እሺ መንፈስ ቅዱስን አረ ይሄ ቴዎሎጂ ይሄ ትምህርት እኮ ለወንጌል አማኙ የሚነገሩ አይደለም። ወንጌል አማኙ እኮ ነው አሁን ፈትፍቶ ማስተማርም ማስረዳትም የጀመረው። የታውቀውና አንተ የታውቀውና በአብ ስለማመን በወልድ ስለማመን በመንፈስ ቅዱስ ስለማመን አብ ወልድ መንፈስ ቅዱስ ማን ነው የሚለውን የታውቃለህ አንተ። ምን ታውቃለህ እንዴ? ምን ነበር ያልከው? አብ ምን ነበር ያልከው? ባለው ስለ አብ ተጠይቅ። ተው እንጂ አባ ያለማወቅ ወራት ላይ ስለነበር ካልፈረድን ያው ላሽ ብለናል። አውጥተንም አላስጨው ነው አለ አይደል? እንትን ወራት እኮ የሚባል የወተት ወራት የሚባል አለ። የወተት ጊዜ አለ፣ ወተቱን የምትጠጣበት ልክ እንደ ሕፃን ልጅነት ውጦ ማለት ነው። እንደገና ከዛ ደግሞ አድገ አጥንቱን ምናምን የምትግጥበት እንትን አለ። ከዛ የተነሳ ምናምን አላስጨው ነው እንጂ አንተ ስላ ምንድን ነው የተናገርከው? ተጠይቀ አይ በቃ እኔ ልማር ምናምን ብለህ ከዛ በኋላ ስትፎገር ላሸ እኔ ልማር መማር ነው የሚያዋጣኝ ምናምን ብለህ ኦኬ። ደሜሻ ደሜ ልኮ ነበረ። አንድ ቁጥር ላክ። ደሜ አላየሁትም። አንድ ቁጥር ላክ። ደሜ አላየሁትም። አንድ ቁጥር ላክ ካለ ወይ ላኩለት። አንዴ ላኩለት። ገስት ልኮ ነበርና አላስገባሁትም። ደምረው እንትን በሉለት። አንዴ ሼር አድርጉለትና ይምጣ። ሳየው እነግረዋለሁ። አላየሁትም። አሁን ሳየው ነው እና ቆይቷል። ገስት ከላከ እና አሁን ሰዓቷ የለም እና ደሜ አለማስገባት ፈልጌ አይደለም ስላላየሁት ነው ብራዘር። በመንፈስ ቅዱስን ካልተጠመቅ ምንም አይነት ምን አታገኝም። መንፈስ ቅዱስ አታመጣ። ስለዚህ ትምህርታችሁ እንኳን የክርስቶስ ነገር የጎደለው የአብ ወልድ የመንፈስ ቅዱስ ነገር የጎደለው ትምህርት እያስተማራችሁ ሰዎች። ስለዚህ የአብ የወልድ የመንፈስ ቅዱስ የጎደለውን ትምህርት እያስተማራችሁ ስላለ ታዲያ ልጅ ለዲቤት ይጠራ። እንጥራው ዲቤት እንጥራው፣ ለዲቤት እንጥራው። ቤተሰብ ምን ትላላችሁ? ለዲቤት ይጠራ። ትምህርታችሁ የአብ የወልድ የመንፈስ ቅዱስ የጎደለው ትምህርት እያስተማራችሁ ስለሆነ እያለ ነው እና ለዲቤት እንጥራው። ይመጥናል። ያ እሺ፣ ያው ጠርቼዋለሁ። ዮናስ ሙሉ ነው የተባልክ ግን ማንን ወክሎ ነው የሚያወራው? ቆይ ትንሽ ይለያ። አሁን ደግሞ እንትን እንዳይል ይለይ መጀመር። አሁን ጠጋ እያለ አይደለም ኦርቶዶክስን እንዲቀበሉት ወይም ደግሞ እንዲያስጠጉት አሁን ዳር እየፈለጋ ካርድ መዘዛ እየፈለጋ አይደል? አንዱ ከመዘዛቸው ካርዶች ከመከኑ 3 ካርዶች 4ተኛው ይኸው የእህታችን ተጀምሯል አይደል? ይህን ካርድ መዞ ከኦርቶዶክሳውያን ዘንድ ቅቡልነት እንዲያገኝ እየጣረ ነው አይደል? እስኪ ይለይና ከለየ በኋላ ያኔ የውይይት ጥሪ ይደረግለታል። ወደማይረባ ቦታ ትወስዳላችሁ። ጌታ ኢየሱስ ክርስቶስ ይቅር ይበላችሁ። ትምህርታችሁ እንኳን የተጣመመ እንደሆነ ማሳያ ነው። ሌላው ክርስቶስ መስቀሉ ላይ ያለ ሲሰቀል ውሃና ደምን የወጣው ክርስቶስ። አሁን ሌላው ቴዎሎጂ ጋር እየገባ ነው ማለት ነው። ያ ቴዎሎጂካል ተርሙ እየገባ ነው። የማንን የኦርቶዶክስን ነው ወይስ የወንጌል አማኙን አላውቅም። እሱ ራሱ ይመልሰው። ግን ቴዎሎጂካል ተርም ላይ እየገባ ነው። ምን ብሎ ዘሎ እየገባ ነው። ይመለከታቸዋል። ቴዎሎጂያንስ አሁን ይመለከታቸዋል። የኦርቶዶክስ ይሁን የወንጌል አማኙን የትኛውን ቴዎሎጂ እያወራ ነው አብኖ አይዲያ እኔ አልገባኝም። ቴዎሎጂያንስ ግን ይመለከታቸዋል። አሁን እያለ ያለው ማለት ነው። አይ ድፍረት ቤቷን ሰራች። ስለዚህ ትምህርታችሁ እንኳን የክርስቶስ ነገር የጎደለው የአብ ወልድ የመንፈስ ቅዱስ ነገር የጎደለው ትምህርት እያስተማራችሁ ሰዎችን ወደማይረባ ቦታ ትወስዳላችሁ። ጌታ ኢየሱስ ክርስቶስ ይቅር ይበላችሁ። ትምህርታችሁ እንኳን የተጣመመ እንደሆነ ማሳያ ነው። ሌላው ክርስቶስ መስቀሉ ላይ ያለ ሲሰቀል
ውሃና ደም ነው የወጣው ክርስቶስ። ውሃና ደም ነው የወጣው። ውሃ ያዙልኝ። ክርስቶስ መስቀል ላይ ሲሰቀል ውሃና ምንድነው ደም ነው የወጣው። ከዛ ውሃ ሊያብራራ ነው፣ ከዛ ደግሞ ደምን ሊያብራራ ነው። እኛ ብንወጋ ቀኑን ሙሉ ስትወጋኝ ብትውል ውሃ አይወጣኝም፣ እኔ ደም ብቻ ነው የሚፈጸም። ስለዚህ የክርስቶስ ከጥምቀቱና ከደሙ ካልተገኘ እኔን ቀኑን ሙሉ ስትወጋኝ ብትውል አለ ያ ቀኑን ሙሉ ስትወጉኝ ስትጨቀጭቁኝ ብትውሉ ደም እንጂ ምን አይወጣኝ ማለት ውሃ አይወጣው። ውሃ የተቀላቀለ ደም አይወጣው፣ ወይ ደግሞ ደም አይወጣው። እኔ ቴዎሎጂያን ይመለከታቸዋል። ይሄ ጉዳይ እናንተን ነው የሚመለከተው የሚለውን ነገር ብቻ ስሙት። ማግኘት ክርስቶስን ማግኘት አንችልም። የመዳኛ መዳኑ አንደኛው ጥምቀት ነው። መዳን ሊኖር አይችልም። ከየት አምጥተህ ነው የምትድነው? ከየት ታመጣዋለህ? አብና ወልድን ይዛል። እሺ አብን ታምናለህ፣ ወልድን ታምናለህ። መንፈስ ቅዱስን የምታገኘው በመንፈስ ቅዱስን ስትጠመቅ። በመንፈስ ቅዱስን ካልተጠመቅ ምንም አይነት ምን አታገኝም፣ መንፈስ ቅዱስ አታመጣ። ስለዚህ ትምህርታችሁ እንኳን የክርስቶስ ነገር የጎደለው የአብ ወልድ የመንፈስ ቅዱስ ነገር የጎደለው ትምህርት እያስተማራችሁ ሰዎችን ወደማይረባ ቦታ ትወስዳላችሁ። ጌታ ሌላው የሚለዋን ብቻ ቀረጻት ለእናንተ ማለት ነው፣ ትጠቅማችኋለች። ሌላው ብሎ አሁን ከዚህ በኋላ ቴዎሎጂካል ተርሙን ሲያቦካ ነው የምታዩት። ምን ይለዋል? ኢየሱስ ክርስቶስ ይቅር ይበላችሁ። ትምህርታችሁ እንኳን የተጣመመ እንደሆነ ማሳያ ነው። ሌላው ክርስቶስ መስቀሉ ላይ ያለ ሲሰቀል ውሃና ደም ነው የወጣው። ክርስቶስ ውሃና ደም ነው የወጣው። ውሃ እኛ ብንወጋ ቀኑን ሙሉ ስትወጋኝ ብትውል ውሃ አይወጣኝም፣ እኔ ደም ብቻ ነው የሚፈጸም። ስለዚህ የክርስቶስ ከጥምቀቱና ከደሙ ካልተገናኘን ክርስቶስን ማግኘት አንችልም። የመዳኛ መዳኑ አንደኛው ጥምቀት። እሺ አረፍ ነው አይደለ? የመዳኛ መንገዱን ደምና ውሃ ነው የወጣውና ያ የወጣው ደምና ውሃ አሁን የምንድን ነው? የጥምቀትና የመዳኛን መንገድ ማስተሳሰሪያ ነው ያደረገው ማለት ነው። የቱ ጋር እንደሆነ ያሳየናል። ማስረጃ አምጥቶ የቱ ጋር እንደሆነ ክርስቶስ ሲሰቀል ደምና ውሃ ነው የወጣው። ያ ደምና ውሃ የወጣው ከክርስቶስ ጥምቀቱንና መዳንን ለማስተሳሰር ነው ያለውን የቱ ጋር እንደሆነ ያስረዳናል፣ ያሳየናል። እና የማንን ቴዎሎጂ ነው እያስተማረ ያለው? የማንን ቴዎሎጂ ተንተርሶ ነው ይህንን እያለ ያለው? እኔ አልገባኝም። ፈቃደኛ ከሆነ ሲመጣ እንነጋገርበታለን። ወይም የመጣ ቀን ወይም የተገናኘ ቀን እንነጋገርበታለን። ግን ስሙ፣ ውሃና ምን ደም፣ ደምና ውሃ፣ ውሃና ደም የተሳሰሩ ናቸው ለማለት ነው። በመሰረቱ ውሃ የተፈታበት መንገድ በመጽሐፍ ቅዱስ አለ አይደለ? ውሃ የተፈታበት መንገድ አለ። ግን ውሃን ባየን ቁጥር ደግሞ የማንለው ነገር አለ። ውሃን ባየን ቁጥር የማንለው ነገር አለ። መጽሐፍ ቅዱስ ላይ ውሃ ተብሎ በተጠቀሰበት ቦታ ሁሉ ብሉይ ኪዳን የሚሆን አዲስ ኪዳን ላይ ተንጠልጥለህ ዘለህ ጥምቀት አትልም። እና ወንድማችን የምን ቴዎሎጂ ተንተርሶ እንደሆነ ባላቅም ግን ይህንን እየተናገረ ይገኛል ማለት ነው። እሺ መዳን ነው። መዳን በቃሉ ነው፣ ጥምቀቱ ነው፣ ቁርባኑ ነው። እነዚህን አንድ ላይ ቃል ክርስቶስ ልታገኘው ይችላል። ምክንያቱም መዳን በቃሉ በጥምቀቱ በደምና ስጋው ነው። እነዚህን ካላገኘ ልትድን አትችልም እያለ ነው። እነዚህም ሶስቱን ካላገኘ ልትድን አትችልም እያለ ነው። አምጣ ማስረጃ እንለዋለን። ማስረጃ ያስፈልገዋል። ጥምቀቱ ነው፣ ቁርባኑ ነው። እነዚህን አንድ ላይ ቃል ክርስቶስን ልታገኘው ይችላል። ምክንያቱም ከጥምቀቱና ከደሙ ካልተገናኘን ክርስቶስን ማግኘት አንችልም። የመዳኛ መዳኑ አንደኛው ጥምቀት ነው፣ መዳን ነው። መዳን በቃሉ ነው፣ ጥምቀቱ ነው፣ ቁርባኑ ነው። እነዚህን አንድ ላይ ቃል ክርስቶስን ልታገኘው ይችላል። ምክንያቱም መንፈስ ቅዱስን የምታገኘው ስትጠመቅ ነው። ምን ሰው ከመንፈስና ከውሃ ካልተጠመቀ የእግዚአብሔርን መንግስት አይወርስም ይላል መጽሐፍ ቅዱስ ሲናገር።
ሰው ከመንፈስና ከውሃ ካልተጠመቀ የእግዚአብሔርን መንፈስ አያገኝም። አንዴ ሂዱና አንብቡለት ዮሐንስ ወንጌል 3:5 ሰው ከውሃና ከመንፈስ ካልተጠመቀ አይድንም ይላል። ሰው ከውሃና ከመንፈስ ካልተወለደ አረ ወዮ አንደኛው ጥምቀት መዳን ነው። መዳን በቃሉ ነው። ጥምቀቱ ነው። ቁርባኑ ነው። እነዚህን አንድ ላይ ካለ ክርስቶስን ልታገኘው አችልም። ምክንያቱም መንፈስ ቅዱስን የምታገኘው ስትጠመቅ ነው። ምን ሰው ከመንፈስና ከውሃ ካልተጠመቀ የእግዚአብሔርን መንግስት አይወርስም ይላል መጽሐፍ ቅዱስ ይናገር። ስለዚህ ይህንን ነገር እንኳን አይ ወዳጅ ምን እንበለው ታዲያ? አሁን ይህንን ሰው ምን እንበለው? ምን ትሉታላችሁ? ይህንን ሰው መዳን ሰው ከውሃና ከመንፈስ ካልተጠመቀ በቀር አይድንም ይላል። ምን ትለዋል? ይህን ሰው አምቦጫ አርቆታል። ቀደም እንዳልኩት ቴዎሎጂካል ተርሙን አምቦጫ አርቆታል እና ይመለከታችኋል። አሁን እንዲህ ነው የምታስተምረው ኦርቶዶክስ እንዳልን የትኛው ላይ ነው የቆመው? ይሄ ልጅ ይሄን ሲናገር ምን ላይ ቆመው ነው? ወንጌል አማኝ ነው እንዳልን ወንጌል አማኝ እንዲህ አታስተምርማ፣ ያውቀዋል። ስለዚህ ይሄ ልጅ ምንድን ነው እየጠነሰሰ ያለው? ምንድን ነው መምዘዝ የፈለገው ካርድ? ምንድን ነው ተርኒንግ ፖይንት ሊያደርገው የፈለገው? እንደ ዋናነት ሊያደርግ የፈለገው ምንን ተጠቅሞ ነው? አጋዥ ሰው ማለት ነው። ያ በሁለት እምነት መካከል ያለው የእምነት ተቋምን ምን በማለት በማጋጨት አንድ ካርድ መዞ አሁን እንታረቅ፣ አሁን ተቀበሉኝ የሚል ሀሳብ ያለው መልእክት ነው እያስተላለፈ ያለው ማለት ነው። ስለዚህ በቴዎሎጂካል ተርም ያላችሁ እንትኖች ወይም የቴዎሎጂያን ተማሪዎች ኦርቶዶክሳውያን ይመለከታቸዋል። አይ ወንጌል አማኝ ነው እንዲህ የሚያስተምሩት እንደማይል አውቃለሁ። ይህ አይደለም የኛ ትምህርታችን። ግን የእናንተስ ትምህርት የቴዎሎጂካል ተርሙ ትምህርት እንዲህ ነው ወይ ብለን እንድንጠይቅ ያስገድደናል። ከዚህ ልጅ የተነሳ ማለት ነው። እንደዛ ከሆነ ማለት ነው። እንደዛ ከሆነ ማን ነው ገስት የላከው? አንዴ እንጨርሰው። አንዴ ቃል ታርጉ ሰዎች፣ በክርስቶስ የተበታተናችሁ ሰዎች እንደዚህ አይነት ሴራ ስትራገሙ ቆይታችሁ ነገራችሁ ስለተበለሻቸ ብቻ አሁን መታችሁ በዘርፌ ከ9 ዓመት በኋላ መታ በለቅሷ ኦርቶዶክስን ልትወቅሷ መታችሁ። ጌታ ኢየሱስ ክርስቶስ አሁን ይህንን ስም የጠራው ወይም ይህንን ሜንሽን ያደረገው እንዳልኳችሁ ቅቡልነትን ለማግኘት ነው። ለምን መጀመሪያ የተለያዩ ሀሳቦችን ይዞ መጣ። መጀመሪያ ወንጌል አማኞች ግብረ ሰዶማውያን ናቸው ብሎ ሲናገር ነበር፣ መከነበት። ከዛ በኋላ ድጋሚ ተከፋፍለዋል የሚል በራሳቸው ተከፋፍለው የቆሙ ናቸው ብሎ መጣ፣ መከነበት። ከዛ በጋሻውንና ትዝታውን ምናምን እያነሳ መናገር ጀመረ፣ መከነበት። ዛሬ ደግሞ እህታችንን ይዞ መጣ። ሌላ ካርድ ማለት ነው፣ ሌላ ካርድ። ስለዚህ በዚህ አስተምሮ ላይ በዚህ ንግግርት ላይ በዚህ እንትን ላይ የቪዲዮ ስራ ላይ ምንድን ነው ትኩረት ያደረገው? አንደኛ አጀንዳው እኔ ነኝ። ከመጀመሪያው እንደሰማችሁት አጀንዳው እኔ ነኝ ለማለት ነው። ዘርፌን ወጣ እንደዚህ እንድትናገር ያደረኳት አጀንዳው እኔ ነኝ። ከ9 ዓመት በኋላ አሁን እኔ ወጥቼ ስለከፋፈልኳቸው ከተከፋፈሉ በኋላ ያየሁትን ነገር ስላጋለጥኩባቸው ምን ታጋልጣል? ይህ ተከፋፍሏል የሚለው አስተምሮ እኮ በአስተምሮታቸው በቤተ ክርስቲያናቸው የቤተ ክርስቲያን አሰራራቸውን ያላቸውን ትምህርት ነው እንጂ በእሱ ብትጠይቀኝ እነግርሃለሁ እኮ ከእኔ ከተማርኩበት ይለያል የሌለው። አዎ የቤተ ክርስቲያን አሰራር የአንተም እኮ ይለያል፣ የኦርቶዶክስም እኮ ይለያል። የመድኃኔዓለምና የእንትኑ አንድ አይደለም። አንድ ነው ካልከኝ ይኸው ኦርቶዶክሳዊ ገብቶ መናገር ይችላል። የመድኃኔዓለሙና የልደታው ኢትዮጵያ አዲስ አበባ ያለው የልደታ ቤተክርስቲያን አንድ አይደለም። በአሰራር ደረጃ አንድ አይደለም፣ እነግርሃለሁ። አይሾምለትም፣ ሲኖዶሱ አይሾምለትም። ለልደታው ይሾማል የምትል ከሆነ አሳየኝ። አይሾምላትም። ሹምሽር የምታደርገው በራሷ ጉባኤ አድርጋ ነው። የልደታዋ የኦርቶዶክስ ቤተክርስቲያን ሹምሽር የምታደርገው በራሷ ጉባኤ ተቀምጣ ነው። በራሷ ጉባኤ ነው።
አትሰማልህ፣ እሷ ትለያለች። ስለዚህ መለያየት የእምነት ልዩነት አላቸው ወይ ስትል ግን አይደለም። አሁን እኛም ጋር ይለያያሉ ምናምን ብለህ አመጣህና በድነት አንድነን ስንልህ ህብረት እናደርጋለን ስንልህ ግን ቆረፈድክ፣ ተመታብህ፣ መከነብህ። ህብረት እናደርጋለን ምንድን ነው ህብረት ማለት? አንድ ላይ አብረን አሁን አንድ ላይ ማለት የጌታ እራትን እንወስዳለን። ለምሳሌ ስጋና ደሙን እንወስዳለን። እኔ አሁን ሙሉ ወንጌል ሄጄ የጌታ ስጋና ደም ወስዳለሁ፣ ህብረት አደርጋለሁ። ሄጄ እማራለሁ፣ ህብረት አደርጋለሁ። የሙሉ ወንጌል አገልጋዩ መጥቶ ያገለግላል። ቅድም ተናግሬበታለሁ። በተለያዩ ባሉ ቤተክርስቲያኖች፣ ጤናማ ቤተክርስቲያኖች ላይ እየመጡ ሄዱ ያገለግላሉ፣ ህብረት ያደርጋሉ። አይ እኔ አባል ስላልሆንኩኝ የጌታ ስጋ እራት አልወስድም አልልም። እለቱ ከሆነ በዛ የተጋበዝኩበት ወይም ደግሞ የሄድኩበት ቀን እለቱ ከሆነ ወስዳለሁ። ችግሩ እንዳንተ አይደለም፣ ሶስት ወስደው